ጊዜታችን። ፓስተር እንዴት ነህ? ደህና ነህ ወይ? ሰላም ነው? ሰላም ለእናንተ ይሁን። እኔም በዚህ ስላለው ስላገኘኋችሁ ስላየኋችሁ ለምታውቁኝም ለማታውቁኝም የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ብዙ ጊዜ አስባለሁ ለመምጣት ግን ከሰዓትም አኳያ ስለማይመቸኝ ነው እንጂ ከቀድሞ ጀምሮ ፕሮግራም እንዳላችሁ አውቃለሁ። በፊት እንደውም ይመቸኝ ነበረ። የሆነ ታይም ላይ ጆይን ማድረግ ነበረ። ጸሎቱን ሰምቼ ወጣ ነበረ ባላገለግልም። ያው ጸሎት ከሚወዱ መካከል ነኝ። ጸሎት ደግሞ በሕይወታችን ላይ እጅግ በጣም አስፈላጊና ዋና ነገር እንዳለ አስባለሁና ግዴታችን ነው መጸለይ ብዬ አምናለሁ። እንደ ፈን የምንቆጥረው ወይም ደግሞ የሆነ ነገር ስንፈልግ ብቻ ሳይሆን ዴይሊ ቤዝ እግዚአብሔር ከሚጠይቀን ነገር አንዱ ከእግዚአብሔርም ልንቀበልበት ከምንቀበለው አንዱ ነገር እግዚአብሔር ከሰጠን ትልቁ ኢንስትሩመንት መካከል አንዱ ጸሎት ነውና እንደዚህ ረዘም ላለ ጊዜያችሁን ሰዓታችሁን ሰጥታችሁ እየጸለያችሁ ላላችሁ በእውነት ጌታ ኢየሱስ አብዝቶ ይባርካችሁ። እግዚአብሔር ደግሞ በእውነት አመፀኛም አይደለም፣ እሱ ብድራትን ይከፍላል። ጸሎት ደግሞ በቅሎ አድጎ ታዩታላችሁ። እኔ ያው ምስክር ነኝ እንዴት ጸሎት እንደሚያድግ እንደሚበቅል፣ እንዴት አካል ሰርቶ ከእናንተ ጋር እንደሚጋጠምና በርቱ ጽኑ ለማለት እወዳለሁ። እግዚአብሔር አምላክ ይመስገን። ያው ለማታውቁኝ አንዳንድ ሰው ማቀኝ አይጠፋም ብዬ ተስፋ አደርጋለሁ። ሄርሞን እባላለሁ። እግዚአብሔር በረዳይ መጠን በተለያየ መንገድ እግዚአብሔርን አገለግላለሁ። በሶሻል ሚዲያም ሆነ እንዲሁም ደግሞ በቤት ባለች ቤተክርስቲያን ውስጥ እግዚአብሔርን አገለግላለሁ። ያው የዘመኑ ፍጻሜ በደረሰ ጊዜ ሁላችንም ሰራተኞች መሆን አለብን ብዬ አምናለሁና እግዚአብሔር በሰጠን በየትኛውም አቅጣጫ በተለይ አዲስ ኪዳን ትውልድ ስንሆን አዲስ ኪዳንን አምናለሁ ስንል እግዚአብሔር በእያንዳንዳችን ውስጥ ዲፖዚት ያደረገው ነገር አለ ብዬ አምናለሁ። ዘርፉ ይለያይ እንጂ ሁላችንም ክህነትን የተቀበልን አገልጋዮች ነንና እግዚአብሔር ስለዚህ ይመስገን እድልን ስለሰጠን እሱን ለማገልገል በዛ መስክ ተሰማርቼ ያገለግላለሁ። ዛሬ ደግሞ እግዚአብሔር ረድቶኝ ከእናንተ ጋር የእግዚአብሔርን ቃል እንድካፈል እንድጸልይ ወደዚህ ተገኝቻለሁ። ስለጋበዛችሁኝ ስለጠራችሁኝ በእውነት ጌታ ኢየሱስ አብዝቶ ይባርካችሁ። ለእኔ የተሰጠ ፕሪቪሌጅ ነው። ለማካፈል ብቻ ሳይሆን በዛ ውስጥ ያለውን ነገር ለመካፈል አብሬ በዚህ ስላለው ጌታን አመሰግናለሁ። እግዚአብሔር ይመስገን። በዚህ ሰዓት በዚህ ጊዜ ውስጥ በጣም ልቤ ውስጥ ደምቆ የሚጮህ ነገር አለና ለዛ ጥቂት የእግዚአብሔርን ቃል አብረን እንካፈልና ከዛ ደግሞ እንጸልያለን ብዬ አምናለሁ። እግዚአብሔር አምላክ ይመስገን። እግዚአብሔርን ቃል ከመጀመሪያ በፊት ጥቂት ደቂቃ ባመሰግን በጣም ደስ ይለኛል። ሀረሬ ሰላም ላንቺ ይሁን። በታች ያላችሁ ሁሉ ወዳጆቼ የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ከረጅም ጊዜ በአክቹዋሊ ቲክቶክ ትንሽ ቆየት ብያለሁ፣ ቢዚ ነበርኩኝና ወደዚህ መጥቼ አላውቅም። 1-3 ወር እንግዲህ ፓስተር ነው ወደዚህ የመለሰኝ። እግዚአብሔር ይመስገን። ከእንግዲህ እንቀጥላለሁ ማለት ነው። ክብር ለኢየሱስ ይሁን። ድምፄ ይሰማል አይደለ? ባክግራውንድ ላይ ያለችው ትንሽ መልእክታችንን በደንብ እንዳንከታተል እንዳያደርገን ምናልባት ሌላ ሰው ከከፈተ አላውቅም፣ የማይመች ቦታ ላይ ካለሽ አላውቅም እንጂ እሱ እንደሱ ቢሆን ጥሩ ነው ብዬ አስባለሁ። በደንብ መስማት ስለምንፈልግ። እሺ ፓስተር። እግዚአብሔር ይመስገን። እግዚአብሔር ሆይ እናመሰግንሃለን። ምስጋና የሚገባውን አንተን እንጠራለን። በዙፋን ላይ ለተቀመጥክ መልካም አባት እረኛ ለሆንክ ስንጠራ ለምትሰማን
ያው ሆነ ለዘላለም ለምትኖር በማለዳ ክብርን በማለዳ ምስጋናን በፊትህ እናመጣለን። እንደሚገባህ እናውቃለን። ስለተገባህም በፊትህ እንቆማለን። እንዳንተ ያለ አምላክ ስለሌለ ደስ እያለን እግዚአብሔር ሆይ እናመሰግናለን። ክብርና ምስጋና ሁሉ በዙፋን ላይ ተጠቅልሎ ለአንተ ይሁን። አባት ሆይ ደግሞ ተርፎ ያለውን ጊዜ ሁሉ ለታመኖችህ አሳልፈን እንሰጣለን። በቃል ውስጥ ኃይል፣ በቃል ውስጥ ስልጣን፣ በቃል ውስጥ ትንቢት እንዳለ እናምናለንና ለነፍስ ሁሉ የሚሆን እግዚአብሔር አምላክና አባት ሆይ በማስተዋል በጥበብ በእውቀት በመረዳት በነፍሳችን ውስጥ እንድታልፍ መኖር እንድንጀምር መስማት እንድንጀምር መትጋት እንድንጀምር እንደ ቃል መሆን እንድንጀምር የዘላለም አባትና አምላክ ሆይ ለጊዜው የሚሆን ለዘመኑ የሚሆን ላለንበት ወቅት የሚሆን የቃል ጉልበት እግዚአብሔር ሆይ በኢየሱስ ክርስቶስ ስምና ስልጣን በእኛ ውስጥ ማለፍ እንዲጀምር እኔ ጸልያለሁ። ተራራን ዝቅ እያደረገ ሸለቆን እየሞላ ሰረጓጉጥን እያቃና የዘላለም አባትና አምላክ ሆይ ሁሉ ልክ በሚያደርገው በሚያስተካክለው በቃለ ጉልበት ቃሌ እንዲሁ ተብሎ እንደተጻፈ የዘላለም አባትና አምላክ ሆይ እንዲሁ የማይመለስ ደግሞ የሚሰራ ደግሞ የሚያደርግ ይሄ ቃልህ ነውና በኢየሱስ ክርስቶስ ስምና ስልጣን በዚህ ጊዜ በዚህ ሰዓት የሚሰማን የሚያዳምጠን ሁሉ እግዚአብሔር ሆይ ከታች ያለ ከፍ እንዲል ከፍ ያለው ዝቅ እንዲል እግዚአብሔር ግራ የተጋባው እንዲስተካከል በኢየሱስ ክርስቶስ ስምና ስልጣን የቃል ጉልበት በመካከላችን እንዲያልፍ ጸልያለሁ። የሚሳነህ የሚያቅትህ ከአንዳች ነገር እንደሌለ እናምናለንና እኛና ማንነታችንን ሁሉ አሳልፈን ላንተ እንሰጣለን። ጊዜያችን የተባረከ ይሁን። እግዚአብሔር አምላክ ልባችን የተከፈተ ይሁን። ጆሮአችን የተከፈተ እንዲሆን ለምንሰማው ነገር ሁሉ እግዚአብሔር አምላክና አባት ሆይ አንተ እንደተናገርክ የምናስብበት ደግሞ የምናደርግበትን አደራረግና አካሄድን አብረን እንድንቀበል የዘላለም ቅዱስ እግዚአብሔር ሆይ ለእኔና ለእህቶቼ ለወንድሞቼ በዚህ ላሉ ለሚሰሙ ደግሞ ሩቅም ላለው ሆነው ለሚሰሙ የዘላለም አባትና አምላክ ሆይ ይህን ማስተዋል እንድትሰጠን እኔ በፊት ጸልያለሁ። ሁሉ ለክብረ ይሁን። አሜንና በሆነው በልጅ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ዛሬ ከእናንተ ጋር ልካፈል የወደድኩትን ነገር ያው ቅድም ፓስተር ሲናገር ነበርና ረጅም ጊዜ ስለ ተሐድሶ በጣም ልቤ ውስጥ አለ። ተሐድሶ ማምጣት የሚችልም ደግሞ እግዚአብሔር ነው። እንዲመጣ ደግሞ የሚያደርገውም ደግሞ እኛ ነን ብዬ አስባለሁና ይህንን ነገር ወደ ምድር ለማምጣት በጣም የሚጠይቀን ፕሮቶኮል ብዙ ነገሮች አሉ ብዬ አምናለሁ። ሪቫይቫል ይሁን ስላልን ሪቫይቫል ሊመጣ አይችልም። ሪቫይቫል እያለም ደግሞ ሰው ዲና ያድርጎ ላያውቀው ይችላልና በብዙ አቅጣጫ መንገድ የእግዚአብሔር ተሐድሶ ወደ ምድር ላይ ይመጣል። መጽሐፍ ቅዱስ ሲናገር መንፈስን ትለካለህ ደግሞም ይፈጠራሉ የምድርንም ፊት ታድሳለህ ይላል እና እግዚአብሔር ምድርን ፊት ማደስ ይችላል ማለት ተሐድሶ ሲባል ወይም ደግሞ ሪቫይቫል ሲባል የሌለ ነገር ሳደሊ ዱብ የሚል ነገር ሳይሆን ግን አቅም ያጣው ነገር ጉልበት ያጣው ነገር እንደ ቀድሞ መሆን ያጣው ነገር ለተፈጠረለት ዓላማ መኖር የማይችል ነገር በየትኛውም አቅጣጫ መካከል እግዚአብሔር ተሐድሶን ማምጣት ይችላል። ተሐድሶን ስናስብ በግለሰብ ደረጃ አለ፣ በኮንግሪጌሽን ደረጃ አለ፣ በሀገር ደረጃ አለ፣ እንደገና ደግሞ ዓለም አቀፋዊ በሆነ መንገድ ደረጃዎች አሉትና ግን ጥቂቱ ተሐድሶ የሚጀምር ከአንድ ሰው ወይም ደግሞ ከቤት የጀመረ ከአንድ ግለሰብ የጀመረ
ማይቢ ዓለም አቀፍ ሆኖ ሊታይ ሊገለጥ ይችላል እንጂ ተሐድሶን በጣም አገር እስከሚያየው ድረስ ያልጠበቅነው ነገር ምናልባት በእያንዳንዳችን ቤት ተሐድሶ ሊኖር ይችላል እና መልኩ በጣም ብዙ አደራረግ አለው ስለ ተሐድሶ። በዚህ መንገድ በጣም ከሚያሳየን ነገር መካከል በጽናት እግዚአብሔርን መፈለግ በሚል ሐሳብ ነው ማካፈላችሁ ዛሬና ጽናት ዋጋ የሚያስከፍል ደግሞ ዋጋ የሚጠይቅ በብዙ መንገድ ውስጥ ሆናችሁ እውነት ልክ ያልሆነ ነገር እያለ ኖሮ ግን እምነታችሁ የሚፈተንበት ያላችሁን ነገር ባዶ የሚያደርግበት ዳር የሚያስቀራችሁ የሚገፋችሁ ብዙ ነገሮች አሉና የጽናት ውጤቱ ግን መሀል ላይ አይታወቅም፣ መጨረሻ ላይ ነው መጽናታችን የሚገለጠውና ጽናት እንዳለ ሆኖ ደግሞ ጽናት በጽናት ውስጥ ነን እግዚአብሔር መፈለግ እንዳለብንም የሚያሳይ ስለሆነ መፈለግ በራሱ እግዚአብሔር ፈልጉኝ ሲል የሆነ የተሰወረ እግዚአብሔር የተደበቀ እግዚአብሔር ሩቅ ያለ የማንደርስበት የማናውቀው የማንነካው እግዚአብሔርን አይደለም የምንፈልገው። መጽሐፍ በእያንዳንዳችን ውስጥ እግዚአብሔር እንዳለ ይናገራል። ሐዋርያ ሥራ ላይ እንደው መጽሐፍ ደስ የሚናገረው ቃል አለ። ሐዋርያ ሥራ 15 ላይ ለሁሉም ዳርቻ አበጀላቸው ከእነርሱ ግን ከእያንዳንዳቸው የራቀ አይደለም ይላል። ማለት እግዚአብሔር ሩቅ አይደለም፣ የነገር ሁሉ ዳርቻ አላቸው። እርሱ ግን ከነሱ ከእያንዳንዳቸው ማለት ከእያንዳንዳችን እግዚአብሔር he is there ማለት እኔና እናንተን አሁን አንድ ቴብል ላይ ያግባባን አንድ ሆነን እንድንጸልይ ያደረገን የተለያየ ቦታ የተለያየ ቤት የተለያየ ሰፈር የተለያየ ሀገር ቁጭ ብለን እግዚአብሔር ብለን እንድናመልከው ያደረገን እግዚአብሔር ከእያንዳንዳችን ያልራቀ አንድ ቴብል ላይ ያስቀመጠን አንዱ የእግዚአብሔር ባህሪ በእያንዳንዳችን ውስጥ ቅርብ መሆኑ ነው። እግዚአብሔር የትም ያልሄደ ያለ አምላክ አለን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። በዚህ እግዚአብሔርን ሩቅ የሚያስቡ ሰዎች አሉ። እግዚአብሔርን ሩቅ አድርገው የሚስሉ ሰዎች አሉ። እግዚአብሔርን ሩቅ አድርገው የሚሰብኩ ሰዎች አሉ። የማይነካ የሚቆጣ ሩቅ የሆነ አምላክ ግን እግዚአብሔር በልባችን ውስጥ አለ። እግዚአብሔር አብሮን አለ። እግዚአብሔር ከኛ ጋር አለ። ያንን አምላክ ነው እንግዲህ እግዚአብሔር ፈልጉኝ የሚል የሚመስልና የሚፈልግ ሲጀምር የራቀ የማይታይ የማይገለጥ የጠፋ ነገር ነው የሚፈልገው። የእግዚአብሔር ዘዬ ግን እግዚአብሔር ፈልጉኝ ሲል እናንተ ጋር ሆኖ ነው። እግዚአብሔር ፈልጉኝ እንድትፈልጉኝ እፈልጋለሁ ሲል አብሯችሁ ሆኖ ነው እና እግዚአብሔር እንደውም አንዴ እንዲህ ያላቸው በቃ ቤቴልንም ቤርሳቤንም እንዳትፈልጉ እግዚአብሔርን መፈለግ በህይወት መኖር እንዳለባቸው መጽሐፍ ቅዱስ ይናገራቸው። እግዚአብሔርን ፈልጉ በምን በህይወት ትኖራላችሁ። ማንን? ቤቴልንም ማትፈልጉ ቤርሳቤንን ማትፈልጉ። ልትፈልጉት የሚገባው ነገር እግዚአብሔርን ነው። ለእነዚህ ሰዎች ቤቴል ማን እንደሆነ በጣም ልባቸው የሚነካ እግዚአብሔርን የተገናኙበት ትልቅ ቦታና ስፍራ ነው። ምልክታቸው ነው። ቤቴል ሲባል የእስራኤል ልብ ሁሉ የሚጮህበት ቦታ ነው። እግዚአብሔር እንደተገለጠላቸው በዛ ስፍራ ላይ ያውቃሉ። ራሱን እንዳሳያቸው ያውቃሉ። መተው አይችሉም። እግዚአብሔር ግን ተው፣ እኔ በዛ አልገኝም፣ እኔን ፈልጉ፣ ቦታውን አይደለም የምፈልገው። አንዳንድ ጊዜ ትላንትና በሄድንባቸው መንገዶች የተገለጡልን የእግዚአብሔር ተአምራቶች፣ የእግዚአብሔር በጎነቶች፣ የእግዚአብሔር ቸርነቶች ማመስገኛችን ምክንያት ይሆናሉ እንጂ ሪል በዛ ስፍራ ላይ አሁንም እግዚአብሔር እንዳለ ጥያቄ ልንጠይቅባቸው የምንችልባቸው ብዙ የህይወታችን መስመሮች አሉ። ትላንትን እግዚአብሔርን ነግተነው ረግተን በህልውናው ረስሰን የኖርንበትን ዛሬ ላይ ልናመሰግንበት እንችላለን። ግን እግዚአብሔር ስቲል በእግዚአብሔር ህልውና ውስጥ አለን ወይ? አሁን አለ እርግጠኛዎች ነን ወይ ብለን ልንጠይቅ የምንችልባቸው ብዙ ነገሮች ሊኖሩ ይችላል።
ትላንት የሆነ ነገር ሁሉ ዛሬ እንድናመሰግን እግዚአብሔር እንዳለ እርግጠኛ ልንሆንባቸው የምንችልበት ዛሬ ደግሞ እንድንቀጥል የሚያደርገን ማለት እግዚአብሔርን ለመጣራት እግዚአብሔርን ለመፈለግ አቅም የሚሰጠን ጉልበት ይኖራል እንጂ እዛ ላይ ቁመን እንድንቀር የእግዚአብሔር ፈቃድ አይደለምና ትንሽ ርዕሴን እንድትይዙልኝ ወይም ደግሞ በርዕሴ ውስጥ ያለውን ሐሳብ እንድትጨብጡልኝ ስለምፈልግ ነው። በቃ በጽናት እግዚአብሔርን መፈለግ ማለት ፐርሲስታንሱ ናችሁ ማለት እግዚአብሔርን በፈለጉበት ልክ አባቶቻችን በሄዱበት መንገድ በጽናት ልክ ሆነን መቆም ስንችል ያኔ በፊታችን ላይ ተሐድሶ ሆነ ሪቫይቫል ሆነ እግዚአብሔር ራሱ አለመገለጥ አይችልም። እግዚአብሔር ምንን ይፈልጋል ቢባል ከኛ ጽናትን ይፈልጋል። ከኢየሱስ ክርስቶስስ ብርቱ ነገር ምን እንማራለን? አንዱ ትልቁ ኳሊቲው ምንድነው? ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር የእምነታችን ጀማሪና ፈጻሚ የሆነን እርሱን እየተመለከትን ይላልና ኢየሱስን መመልከት ስንጀምር ከኢየሱስ ክርስቶስ የምንወስደው ነገር ምንድነው ሲባል አንዱ ጽናት ማለት የሰው ልጆችን ለማዳን ደህንነትን ፉልፊት ለማድረግ የእግዚአብሔርን ፈቃድ የዘላለሙን አጀንዳ ለመፈጸም የሄደባቸው ጎዳናዎች ጽናትን የሚጠይቁ ነበሩ። እስከ መስቀል ድረስ ያለው ጉዞ ጽናትን የሚጠይቁ ናቸው። አቋምን የሚጠይቁ ናቸው። የኛን አቬሊቢቲ የሚፈልጉ ናቸው። ማለት ኢየሱስ በመስቀል ሲሄድ የራሳችሁ ጉዳይ አልፈልግም መስቀሉን ከላይ ላይ አውርዱት ማለት ይችል ነበር። አንዴ ወዲያው ሄዶ ስቅል ማለት ይችል ነበር። የቀኑን ርዝማኔ የመከራውን ብዛት የብዙ ነገርን ትግል ተቋቁሞ ፈጽሞ አባት ወይ ፈቃድ ትሁን እስኪል ድረስ ያስጨነቀው ነገር የእግዚአብሔርን ሐሳብ ለመፈጸም ውስጡ የነበረ ጽናት ነበር። ዛሬም እግዚአብሔር በሕይወታችን ላይ በምድር ላይ በቤታችን ላይ እንደ ሀገር እንደ ቤተ ክርስቲያን what you want ምንድን ነው የምትፈልጉት? ማለት በሀገር ላይ ምን እንዲሆን ነው የሚፈልገው? በቤታችሁ ምን እንድትሆኑ ነው የምትፈልጉት? በልጆቻችሁ በቤተሰቦቻችሁ ምን እንዲሆን እግዚአብሔር ምን እንዲያደርግ ነው የምትፈልጉት? እግዚአብሔር ጽናትን ይጠይቃል። ያኔ እግዚአብሔር አለመገለጥ አይችልም። ያኔ እግዚአብሔር አለመምጣት አይችልም። በቃ እግዚአብሔር ኢንጆይ የሚያደርገው የሚያስደስበት መንገድ አንዱ ይሄኛው ጉልበት ነው ብዬ አምናለሁ። እና ለዚህ ነው ብዙ ጊዜ አማራጭ በሌለው ምርጫ መንገድ እግዚአብሔር ጽኑ በርቱ የሚለን ማለት ካልበረታን ካልጸና ሌላ የሚጸና ነገር አለ ማለት ነው። ኦፖርቹኒቲው አለ፣ እድል አለ። ሰይጣን ኃይል የለውም ማለት አንችልም። ዲናይ ማድረግ አንችልም። ይሄ ዓለም ጉልበት የለውም ማለት አንችልም። አለው ኃይል አለው ጉልበት፣ ግን የኛን ፐርሲስታንስ ይጠይቃል። ለዚህ ነው እግዚአብሔር ለኢያሱ ሲያስጠነቅቀው አለው ወደ ግራም ወደ ቀኝም እንዳትል፣ ከዚህ ቃል ፈቀቅ እንዳትል፣ በርታ ጽና አላልኩህም ይላል። ማለት አማራጭ የለም ማለት የሆነ የተስፋ ቃል ቢመስልም ግን በተስፋ ቃል ውስጥ የተጠቀለለ ትእዛዝ ነው መጽናት። ይመስለናል እግዚአብሔር ተስፋ የሰጠን፣ ግን አብሮ ያለ ሂድን የሆነ የማይታይ ትእዛዝ ጭምር የተቀመጠበት ባይጸና ባይበረታ የሚበረታበት አለ፣ የሚመጣ ነገር አለ። ግን የበረታ የጸና ግን ኢማጂን ደግሞ አስባችሁታል? ከእግዚአብሔር ጋር ወግናችሁ ከእግዚአብሔር ጋር ጸንታችሁ እግዚአብሔርን እየጠራችሁ በዛ ሁሉ ውስጥ ስታልፉ ማን ሊቋቋመን እንደሚችል ማሰብ ነው። እግዚአብሔር አምላክ ይመስገን። ስለዚህ መጽናት የህይወታችን አንዱ ከእግዚአብሔር ሊያደርግልን ያለን ነገር ሊለቅልን የሚችል ነገር እግዚአብሔር ኳይትሊ ሊጠይቀን ይችላል። አንዳንዱ አንዳንድ ቀን ሊሆን ይችላል፣ አንዳንዱ 2 ቀን ሊሆን ይችላል፣ አንዳንድ ቀን 3 ቀን ሊሆን፣ አንዳንዱ ዓመት ሊሆን ይችላል፣ አንዳንዱ 5 6 7 8 ሊሆን
የዚያን ያህል ካፓሲቲ በእግዚአብሔር ፊት ለመቆም አቅሙ አለን ወይ? እንዲሆን የፈለግነው ነገር ጊዜ ወስዶብን ኢትስ ኦኬ እግዚአብሔር ነው አለ ብለን ጉዳዩን ይዘነው አምጥተን በእግዚአብሔር ፊት የመጠየቅ ጉልበቱ አለን ወይ? እንደውም አንዳንድ ጊዜ አስባለሁ ብዙ ጊዜ ርዕስ ስለምንቀያየር ነው ነገሮች ወደ ፍጻሜ የማይመጡት እላለሁ። ማለት ስፔሻሊ በኢንተርሴክሽን ሳይድ ላይ ስታስቡት አጥብቀን ያልያዝናቸው የኢንተርሴክሽን ቶፒኮች፣ የምልጃ ቶፒኮች ጊዜ ያልፈጀንባቸው ያላሟሸንባቸው ማለት ራሳችንን ያልሰጠንባቸው አቋማችን ያልተፈተሸባቸው ነገሮች ውጤት አልባ ይሆናሉ እና የብዙ ነገሮች መዘግየት የነዚህ ውጤት ናቸው ብዬ አስባለሁ። ይሄ ጽናት ትግል ውስጣችን ስለሌለ yes everyone they want በቃ መባረክ የማይፈልገኝ everyone ብትጠይቁት my god ሪቫይቫል እኮ በጣም ደስ የሚል ነገር ነው በመጣ እግዚአብሔር ባደረገው የሚል ሰው ሁሉም ሰው ቢጠየቅ ሁሉም ነገር አንድ አይነት መልስ አለው እንፈልጋለን የሚል ማለት ነው። ግን ይሄ የሚፈልገው ነገር ከአንድ ቀን ያልፋል፣ ከሁለት ቀን ያልፋል። ኳይትሊ ጊዜያችንን የሚጠይቅ ይሆናል። ኳይትሊ በጣም የኛን መገኘት አበለብልትን የሚጠይቅ ጉዳይ ሊሆን ይችላል። የአንድ ቀን የሁለት ቀን ጉዞ ላይ ሆን ይችላል። ለዚህ ነው የአንዳንድ ነገሮች መዘግየት መልሳቸው ውጤቱ እዚህ ላይ ይመስለኛልና እግዚአብሔር ከዛ ያድነን። አሜን። በቃ በዘመናችን ላይ በዚህ ዘመን ላይ እግዚአብሔር ሲጠራን በዚህ ዘመን መጨረሻ ላይ እኛን ሲያስነሳን እግዚአብሔርን እናምናለን ስንል በእግዚአብሔር ፊት እንቆማለን ስንል በቃ እንዲህ አይነት ብርቱ የሆነ ጽናት እስከ መጨረሻ ድረስ የሚሟገት ማለት ሳላየው አልሞትም፣ ሳላየው አልቀርም፣ ይዘዋለሁ የሚል ማለት የሚታገል ብርቱ ሰዎችን እግዚአብሔር ይፈልጋል ብዬ አምናለሁ። ክብር ለኢየሱስ ይሁን። ከዛ የተነሳ ነው የእግዚአብሔርን ቃል የምንካፈለው። አብራችሁኝ ያላችሁ የምትሰሙ አሊያም ደግሞ እዚህ ላይም ፖስት ማድረግ የምትችሉ ሰዎች ካላችሁ በጣም ደስ ይለኛል። የእግዚአብሔርን ቃል አብሮ ማንበብ አምናለሁ። እንደገና ደግሞ በዛ ውስጥም የሚያልፍ ነገር እንዳለ አስባለሁ። ሁላችንም ሉቃስ 18 ላይ ያለ በብዙ የምናውቀው የእግዚአብሔር ቃል ነው፣ ግን በዛ ውስጥ እግዚአብሔር የሚያስተምረን ነገር አለ ብዬ አስባለሁ። ሉቃስ 18 ከቁጥር 36 ጀምሮ ያለ የእግዚአብሔርን ቃል አነባለሁ። እግዚአብሔር ይመስገን። ከ35 ጀምሬ ባነበዎችስ ቤተር ድምፄ እንደሚሰማ ያው ምልክት ንገሩኝ። ለማንኛውም ምልክት ስለማይሰማ ብቻዬን የምናገር እንዳልመሰል ወይ ከታች የሚጽፍልኝ ሰው ካለ ወል ቢገድ ቁጥር 35 ጀምሬ እንዲያነባዋለሁ። ወደ ኢያሪኮ በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ እያለፈ ነው ብለው አወሩለት። እርሱም የዳዊት ልጅ ሆይ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊትም የሄዱ የነበሩት ዝም በል እንዲበል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበ ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ አለው። ኢየሱስም አይ እምነትህ አድኖሃል አለው። በዚያን ጊዜ አየ፣ እግዚአብሔርን እያከበረ ተከተለው። ሕዝቡ ሁሉ አይተው እግዚአብሔርን አመሰገነው ይላል። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። መልካም ቴንኪዩ፣ ተባረክልኝ። ክብር ለኢየሱስ ይሁን። በዚህ ቃል ውስጥ የምናየው ያንድ
ያለ ዲያሎግ አይ ቲንክ ከአንድ ከሚቀጥለው ጀምሮ አይ ቲንክ የመጨረሻው ከአላዛር በፊት የነበረ አንድ ተአምራት የነበረ እግዚአብሔር ያደረገው ተአምራት ነው። ግን በዚህ ተአምራት ውስጥ የሚያሳየን አንድ በጣም ሂድን የሆነ ጽናትን የሚፈልገውን ነገር እንዴት ማምጣት እንደቻለበት ከሚያሳየን ፓርት አንዱ ክፍል ነው ብዬ አምናለሁና ይሄ ሰው በኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር ይላል። በእስራኤላውያን ባህልና አደራረግ መካከል አይነ ስውር ከማህበረሰቡ ጋር አይቀላቀልም። አደሰም ታይም ደግሞ የሚለብሳቸው የሚታወቅባቸው ነገሮች አሉ። በዳር ነው የሚቀመጡት። እኩል ከህዝብ መካከል ላይ የሚቀመጡበት አደራረግ አልነበራቸውም እና በሌላኛው ክፍል ላይ መጽሐፍ ቅዱስ ሲናገር የዚህን ሰው በርጠለሜዎስ ይለዋልና እየለመነ እሱ የቀን ተቀን ዲዩቲ ነው፣ ለማኝ ነው። የለበሰው ልብስ አለ፣ ከህዝብ መካከል ወጥቷል። እንደገና ደግሞ ትልቁ ኬዙ እንዲለምንም ያደረገው ኬዝ አንዱ አይነ ስውርም ነበር ይለናል መጽሐፍ ቅዱስና በዛን ወቅት ላይ ኢየሱስ የነበረበት የመጣበት ሙመንት ነው ማለት ህዝብ ይከተለዋል። ብዙ ህዝብ ተከትሎት ነበር። አንደኛው ላይ እንደውም የከተማው ህዝብ ሁሉ አብሮት ነበረ ይላልና በሙሉ ህዝቡ አብሮቸው እየሄደ መካከል ውስጥ እያለ ምንድነው ይሄ ግርግር? ምንድነው የሚሰማኝ ነገር? ኢየሱስ በዛ ሲያልፍ ያየዋል ብዬ ተስፋ አድርጋለሁ። መጽሐፍ ቅዱስ ሲናገር ማንንም ሊነግረው አያስፈልግም ነበር፣ ሁሉን ያውቅ ነበር ይላል። ባያየው ያውቅ ነበር። በርጠለሜዎስ የሚባል ሰው በዛ ስፍራ ላይ በዛ ቦታ ላይ እየለመነ እንዳለ ብቻውን የተቀመጠ ሰው እንዳለ ኢየሱስ ክርስቶስ ያውቃል። የሚያውቅ እግዚአብሔር አለ። ክብር ለኢየሱስ ይሁን። ለዚህ ነው አንዳንድ ጊዜ ስንጸልይ ወይም ደግሞ የምናደርጋቸውን ነገሮች እግዚአብሔር እንዳላየ እንዳልሰማ አድርገን አይደለም መጸለይ ያለብን። እግዚአብሔር ሰማይና ምድርን የፈጠረ አምላክ ሁሉን የሚያይ መጽሐፍ ሲናገር የእግዚአብሔር ዓይኖች በምድር ሁሉ ዙሪያ ላይ ናቸው ይላል። እግዚአብሔር ፊት የሚሰወር የሚደበቅ አንዳች ነገር የለም። እግዚአብሔር ምንን ይፈልጋል ብትሉ ኢንቪቴሽን ይፈልጋል። አክሰስ እንድናደርገው ማለት አንተ በዚህ ጉዳይ ላይ እየጸለይኩ ነው ማለት እግዚአብሔር ጉዳይን አላየኝም ማለት አይደለም። አንዳንድ ሰው እግዚአብሔር እኔን ትቶኛል፣ አላየኝም፣ አይመለከተኝም ይላል። በጣም የእግዚአብሔርን ክብር መጋፋት ይመስለኛል። እግዚአብሔር ሁሉንም የሚያይ የሚሰማ አምላክ ነው። እግዚአብሔር ግን እንድንጠራው ይፈልጋል፣ ኢንቪቴሽን ይፈልጋል ማለት እግዚአብሔር በእኛ ህይወት ውስጥ እግዚአብሔር አክሰስ እንዲያደርግ ኢንቪቴሽንን ይፈልጋል። እንድንጠራው አንተ በዚህ ጉዳይ ላይ እንድትመጣልኝ ይፈልጋለሁ። እያየኸኝ ነው፣ አሁን ግን ላንተ ሰጣለሁ። ጸሎት ፕሪንሲፕሉ ይሄ ነው እንጂ እግዚአብሔር ስላላየን አይደለም። እግዚአብሔር ፊት የምንጸልየው ስላልሰማንም አይደለም። እግዚአብሔር ፊት የምንቀርበው እና እግዚአብሔር የሚያውቁ ለዚህ ነው ኢየሱስ ማንም ሊነግረው አያስፈልግም ነበር፣ ሁሉን ያውቅ ነበረ የሚል ቃል አለ። ክብር ለኢየሱስ። ኢየሱስ ክርስቶስ ያውቃል እና በኢያሪኮ መካከል እያለፈ ነበር። ይሄ ግርግር ምንድነው ጩኸቱ ሲል የናዝሬቱ ኢየሱስ እያለፈ ነው ብለው ለዚህ ለሚለምን ሰው፣ ለዚህ ለተከለለ ሰው፣ ለዚህ ለብቻው ለተቀመጠው ሰው መተው ነገሩት ይላል። ሲታይ አቅመ ደካማ ነው የሚመስለው። ሲታይ አቅም የሌለው ማለት ኢየሱስ ጋር መድረስ የማይችል የሚፈልገውን ነገር ግራ ማድረግ የማይችል ሰው ይመስላል እና መተው ነገሩት ይላል። አሃ የዳዊት ልጅ ነው ይሄኛው ኢየሱስ፣ የናዝሬቱ ኢየሱስ ነው ብለው እሱ ግን አስተካክሎ ስሙን ጠራው። አይገርም? አስተካክሎ ይጠብቀው የነበረው በትንቢት ይጠብቁት የነበረውን ያ ቃል ሲነበብ ይሰማል። በቤተ መቅደስ መካከል ውስጥ ሆኖ ያ መሲሁ በመጣ ጊዜ፣ የዳዊት ልጅ በመጣ ጊዜ እረፍትን፣ ሰላምን እንደሚሰጥ ትንቢት የተነገረው ነገር ያ ቃል አይኑ ባያይ የሰማው ነገር አለ።
ነክቶት በማይዳስስበት መንገድ ግን የሆነ ተስፋ አለ። የዳዊት ልጅ በመጣ ጊዜ ነገር ሁሉ ልክ እንደሚደረግ በጣም ያውቃል። እና የናዝሬቱ ኢየሱስ ነው ሲለው እነሱ እንደሚያውቁት የናዝሬቱ ኢየሱስ ሳይሆን እርሱ ግን አስተካክሎ የዳዊት ልጅ ሆይ ማለት አንተ መሲሁ ነህ፣ አንተ የምታድነን ነህ፣ አንተ ከሁሉ በላይ የምትመጣ ነህ፣ አንተ በዙፋኑ ላይ የምትቀመጥ ያኛው መሲህ ነህ እያለ አስተካክሎ ጠራው። ክብር ለኢየሱስ። አንዳንድ ጊዜ አስተካክለን በተም የምናደርጋቸው ነገሮች አሉ ማለት የምንነካቸው። እነሱ ህዝብ እየተከተሉት ነው፣ እየተጋፉት ነው። በዚህ ሁሉ ድምቅ ባለ ጩኸትና ግርግር መካከል ይሄ ሰው ተለይቶ ዳር ላይ ቁጭ ብሎ የዳዊት ልጅ ሆይ ኢየሱስ ሳይሰማው ቀርቶ ይመስላችኋል? ኢየሱስ ይሰማል። አሁንም አብዝቶ ጮኸ ይላል። እንደውም ሌላኛው ምዕራፍ ላይ አራቱም የወንጌል መጽሐፍ ላይ ተጽፎ ታገኙታላችሁ። በሚገርም አጻጻፍ የተጻፈ ድንቅ የሆነ ምስክርነት ያለው መጽሐፍ ነው። አንዳንዶቹ እንደውም ዝም አስብለው ዝም በል አሉት ይላል። እየገሰጹት እየተውት ዝም እንዲል እንዳይጠራው፣ እሱ ግን እየተገሰጸም ዝም በል እየተባለም በብዙ ኬዝ ውስጥ ሆኖ እስቲል ሐሳቡን አልቀየረም። የዳዊት ልጅ ሆይ ማረኝ እያለ ይጮሃል። ዝም በል አንተ ወደዛ ሁን ሲመስላቸው ኢየሱስ ጥግ የሚደርስ አልመሰላቸውም። የዳዊት ልጅ ብሎ መጣራቱ ከለበሰው ልብስ አንጻር ካለበት ሁኔታ የተነሳ እርግጥ ኢየሱስ ክርስቶስን የሚነካው አይመስላቸውም። ግን አድምቆ አብስቶ ጮኸ ይላል። በብሉይ ኪዳን ላይ መጮህ የሚለው ቃል ጸሎትን ይወክላል። ለዚህ ነው እግዚአብሔር ለኤርምያስ እንዲህ ብሎ ተናገረ ይላል፣ አብዝተህ ወደ እኔ ጮህ፣ እኔም የማታውቀውን ታላቅ ነገር ምን አደርጋለሁ አሳይሃለሁና ይላል። ማለት አብዝቶ መጮህ ማለት ማለት አይደለም። ስፔሲፊክ የሆነ ነገር በዛ በምትጮህበት ጉዳይ ላይ ማለት ሊያስጮህ የሚችል ኬዝ ያስከው አንዱ ርዕስ ላይ አብዝተህ ጮህ፣ እኔም የማታውቀውን ታላቅ ነገር ምን እልሃለሁ አሳይሃለሁ። እዚህ መዝሙረኛው ሲናገር ወደ እግዚአብሔር ጮህ እግዚአብሔርም ሰማኝ ይላል። ማለት አይደለም። ሁከትን ያመጣል፣ ከተማንም ያውቃል፣ ሰውንም ይረብሻል። ይሄ መጮህ የሚለው ነገር በዛን ታይም ላይ ወደ እግዚአብሔር ፊት መቅረብ፣ ወደ እግዚአብሔር ፊት መጸለይ አንዱ ፕሪንሲፕል ለተሐድሶ የሚያመጣው እግዚአብሔር እንዲገለጥ እንዲገኝ የሚያደርገው ነገር መጮህ ነው እና አብዝቶ ጮኸ ይላል። ሲጮህ የጮኸበት ቦታ ላይ የሚከለክሉ ሰዎች ነበሩ፣ የሚገስጹ ሰዎች ነበሩ፣ የሚነቅፉት ነገሮች ነበሩ። እንዳልኳችሁ አይነ ስውር ነው፣ የለበሰው ልብስ አለ፣ ከሰው መካከል መቀላቀል አይችልም፣ ዳር የተቀመጠ ነው። አንዳንድ ኬዞቻችን ዳር የተቀመጡ ናቸው። አንዳንድ ጉዳዮቻችን ወደ መሀል ገፍተን ማስገባት አቅቶናል። አንዳንዱ ተገስጸው የተቀመጡ አይ ከእንግዲህ በኋላ ኢትስ ኦኬ የምንላቸው ማለት ከእንግዲህ በኋላ ኢትስ ኦኬ ብንከድ ነው ምንም ነገር አዲስ ነገር ለውጥ አያመጣም ብለን ሸፍነን የምናስቀምጣቸው ነገሮች ሰውም ሊገስጽ ይችላል። በእኛ ራሳችንም ጉዳዩን ገስጸን ልናስቀምጠው እንችላለን። አይ ካሁን በኋላ እንዲህ ላይሆንልኝ ይችላል፣ ካሁን በኋላ ይሄ ነገር ላይሳካ ይችላል፣ አሁን ከእንግዲህ በኋላ ይሄ ነገር ሊሆን ይችላል፣ አይ ኢትስ ኦኬ ማለት በራሳችን ፈቃድ የገሰጽናቸው ኬዞች በጣም ብዙ አሉ። ቤት ቢፈተሽ ቤት ይቆጥረዋል ብዙ ነገር። ኢትስ ኦኬ አዲስን ነገር ለመጠበቅ ራሳችን በራሳችን መንገድ ላይ ገስጸን ያቆምነው የእግዚአብሔር ፕሮግራም ብዙ ነገሮች አሉ ብዬ አምናለሁ።
እንዲሁም በሌላ አቅጣጫ ደግሞ ሰው ሊሆን ይችላል፣ የዚህ ዓለም ገዢ ሊሆን ይችላል፣ ዓለም በራሷ ሲስተሟ ሊሆን ይችላል ሊገስጸን የሚችል ማለት ነው። ኢትስ ኦኬ። ካሁን በኋላ ምንም ነገር ሊሆንላችሁ አይችልም። ጸለያችሁ አደረጋችሁ ምንም ለውጥ የለውም። ተጣራችሁ አይደል? ምንም ነገር የለውም። አልተጠራም እንዴት? ተጣርቷል እኮ የዳዊት ልጅ እኮ ብሎ ጮኋል፣ ግን አልተሰማም። እስቲን መተው ገሰጹት ነው የሚለው። ዓለም ልትገስጸን ትችላለች። ሲስተሙ ሊገስጽ ይችላል። ከሲስተሙ አንጻር ደግሞ በጣም ዘመኑ ዘመናዊ ሆኖ እኛ ራሳችን ልንገስጸው እንችላለን ጉዳዩ። በዚህ ዘመን ጊዜ ሰይጣን በጣም የሆነ ቀንድ አውጥቶ ምናምን አይደለም ይመጣው። የሆነ ነገርን ከእጃችን ሲያስጥለን በጣም አሪፍ ሆኖ ዘመናዊ ሆኖ ቴክኒክሊ ተጠቅሞ የእግዚአብሔርን ሐሳብ የእግዚአብሔርን አጀንዳ ያን ብቻ አይደለም እኛ በልባችን ውስጥ የምንፈልገውን ነገር ቴክኒክሊ ሊያስጥለን ይችላል። ጽናት ከሌለን ማለት ነው። ለዛ ነገር የምንከፍልለት ዋጋ ስቲል ፔን የሚኖረው መገፋት ፔን አለው። አይነ ስውር ሆናችሁ ከኔ ማችን እንዳታስባችሁታል። ሰው ዝም በል ብለው ሲገስጻችሁ በቃ ምህረትን ደህንነትን እየፈለጋችሁ መጣችሁ። ሰው ሪጀክት ሲያደርጋችሁ ሲገፋችሁ ምን ያህል ማለት በሰባውነት ስታስቡት አይደለም። ይሄ በአምላክ ባለው መንገድ ሳይሆን በሰውኛ ፔንፉል አለው፣ ያማል። ያን ሁሉ ተቋቁሞ ማለፍ የሚችል ማንነት ቢውልድ አድርገን የጸና ማንነት ከሌለን ብዙ ነገሮቻችንን እየፈለግን ብዙ ነገሮቻችን በደጃችን መካከል ቆሞ ላንነካው ላንደርሰው እንችላለን። እዚህ ነው መጽሐፍ ቅዱስ በተለያየ መንገድ ጽናትን መቆየትን የሚያስተምረን እና ይሄ ሰው በዚህ ሁሉ መካከል ላይ ዝም በል እየተባለ እንዳትናገር እየተባለ እሱ ግን ምን አላለም? አብዝቶ መጮሁን አልተወም። አብዝቶ ጮኸ ይላል ማለት ያለማቋረጥ ኮንሲስታንሲ። ከእግዚአብሔር የሆነ ነገር ከፈለግን ኮንሲስታንሲ ጽናት አለው። ትክክለኛ በቃ የሚጸልይ ሰው ሀሳቡ መቀየር የለበትም። until done the things no or yes የሚል የእግዚአብሔር አጀንዳ ፊቱ ላይ እስኪመጣ ድረስ አብዝቶ ጮኸ ይላል። አብዝተው የጮሁ ሰዎች በእግዚአብሔር ዓለም ውስጥ ይዘው የወጡት ነገር አለ። ይዘው ሲወጡ ለዓለም የሚሆን ለራሳቸው ብቻ ሳይሆን ግን ከራሳቸው አልፎ የሚሄድ የእግዚአብሔርን ዓለም የሚተርክ ማንነት አለው። ዛሬ እኔና እናንተ እንድንነጋገርበት የሆነው እንድናወራው የሆነው አብዝቶ የጮኸበትን ኬዝ መጽሐፍ ሆኖ ስለወጣልን ነው። በቤታችን የሚነበብ በከተማችን የሚነበብ በሀገር የሚነበብ አጉራዊ የሚነበብ ነገር ለማውጣት ለመታየት አብዝቶ መጮህ የሚባል ሲስተም ውስጣችን ይገባል። አንጮህም ማለት አይደለም፣ ግን ርዕስ አንቀየር፣ ሀሳብ አንቀየር። ሰው ሁሉ ይጸልያል የሚፈልገውን ነገር፣ ግን የአንድ ቀን ኬዝ ጉዳይ ነው። እግዚአብሔር ግን እሱን አይደለም የሚፈልገው። የትኛውን ኬዝ ነው ብትሉኝ ይህንን ፓርት ይፈልጋል። አብዝቶ መጮህ፣ አብዝቶ መጮህ። ለራሳችሁ ፕሮሚስ አድርገው፣ አብዝቼ እጮሃለሁ። ሁኬርስ እየተገሰጻችሁ ሁኬስ ዲናይ ቢያደርጋችሁ ማለት በጣም ፊት ለፊት ትልልቅ ኬዞች አጠገባችሁ ቢሆኑ ጀስት አብዝታችሁ ጮሁ። አባቶቻችን እንዲህ ነው። እግዚአብሔር ለኢያሱ ስትራቴጂ ነው የሰጠው። ዝም ብሎ ህዝቡ ይጮህ ማለት ግንብ መሃል ማለት ነው። ከግንቡ በስተጀርባ አንድ እርምጃ እኮ ከነዓን እንዳለች ይታወቃል። ከነዓን እንዳትኖር ያደረገ ግን
ከቁመታቸው ከሳይዛቸው የበለጠ ትልቅ ስትራቴጂክ የሆነ ግንብ አለ። እናንተ ምን ቸገራችሁ? ዝም ብላችሁ ጩሁ ማለት የእግዚአብሔር ዓለም ሞኝነት የዚህ ዓለምን ጥበብ ከንቱ ያደርገዋል። ዝም ብለው ሲጮሁ ኢማጂን ቅጥር ሲፈርስ ከነዓን እግሮቻቸው ሲረግጡ አስባችኋል? እስ ድራማቲክ ይሆናል። አሁን በእኛ ዘመን ቢሆን በጣም ለማመን ብዙ እንፈተሻለን። እውነት ነው አይደለም ለማለት በጣም የምንቸገርበት እውነት ይሆናል። መጽሐፍ ላይ ስላለ ብቻ ነው እንዲህ አይነት ነገሮችን የምናምናቸው። ግን ላይፋችን ላይ እንደዚህ እንደ ግድግዳ የቆሙ ማለት ምንም በማናይበት ኤክስፔክት ወደ ግራ ወደ ቀኝ ወደ ላይ ወደ ታች ዝቅ ብለን ከቁመታችን የበለጠ ሳይዙ ከፍ ያለ ነገር ውስጥ መካከል ቆመን ዝም ብሎ መጮህ ይቻላል ወይ? ያስ ይቻላል። መጽሐፍ ምስክራችን ነው፣ ይቻላል። ወዳጆቼ ለሀገራችን ምንድነው የምንፈልገው? ለዘመናችን ምንድነው የምንፈልገው? ለቤታችን ምንድነው የምንፈልገው? በጽናት ኮንሲስታንስ ሆኖ አብዝቶ ጮኸ ይላል። እዚህ ቦታ ላይ የምናየው አንደኛ አስተካክሎ ማንነቱን የአምላክ ማንነቱ የዳዊት ልጅ ማለቱን እናያለን። ማለት ፐርስ በተም የሚያደርገው ነው። አክኖሌጅመንቱ ለእግዚአብሔር ያለውን ማንነት ማለት አንተ ወክ እያረግ የምታደርገው ይሄ ናዝሬቱ ኢየሱስ የሚሉ ብቻ አይደለህም። አንተ የነገስታት ንጉስ የኃያላን ኃያል የጌቶች ሁሉ ጌታ ነክ፣ የዳዊት ልጅ ነክ፣ ዙፋን ለአንተ ብቻ ነው እያለው ነው። በዚህ ኮንሴፕት ውስጥ መቆም እንችላለን ወይ? አስተካክለን በእግዚአብሔር ማንነትን ውስጥ መንካት እንችላለን? አንደኛው ፓርቲ ነው። ሁለተኛው ደግሞ ኮንሲስታንት አብዝቶ መጮህ። እግዚአብሔርን አውቀዋለሁ፣ አድርጎልኛል፣ እግዚአብሔር ይረዳኛል፣ እግዚአብሔር ትልቅ ነው፣ እግዚአብሔር ውስጥ የለም የሚል ነገር የለም፣ እግዚአብሔር ተአምራትን ማድረግ ይችላል፣ እግዚአብሔር ወደ ምድር በረከትን ባለጠግነትን ሊያመጣ ይችላል፣ እግዚአብሔር ፈውስ ይችላል ብቻ መልስ አይሆንም። የእግዚአብሔርን ትልቅነት የእግዚአብሔርን ማንነት ማወቅ ብቻ መልስ አይሆንም። ኮንሲስታንሲ ሆነ አብዝቶ መጮህ። ለዚህ ነው መዝሙረኛው ዳዊት ሲናገር ቆይቼ ደጅ ጠናሁት ይላል። ማለት ደጅ ጠና ማለት በራሱ ቃል እኮ ደስ አይልም። ደጅ ማስጠናት ማለት በቃ ማመላለስ እያለ ሰው የለም እንደሚያስብል አይነት ሰው ማለት ነው። ቆይቼ ደጅ ጠናሁት እርሱም ዘንበል አለልኝ ማለት እግዚአብሔር እኛን ሜዲቴት የሚያደርገን ይመስለኛል። እግዚአብሔር ፊት እንድንቆይ ለካ ወይ አለው እግዚአብሔር የሚፈለግበት መንገድ አለው። እግዚአብሔር የሚፈለግበት ታውቃላችሁ፣ ዳዊት የእስራኤልን ታቦት ወደ ኢየሩሳሌም ሲያመጣ አንድ በጣም ደስ የሚል ቃል የተጠቀመዋል። እግዚአብሔርን እንደ ወጉና እንደ ስርዓቱ አልፈለግነውምና በመካከላችን ስብራትን አደረገ ይላል። ማለት የመጡበትን መንገድ መሀል ግማሽ መንገድ ላይ ደርሰው ነው ኦዛ የተቀዘፈው። በለመደው ልማድ በቆየበት ቤቱ ማለት ኦዛ ማለት የአቤዳራ የልጅ ልጅ ማለት ነው። ቤታቸው ውስጥ የኖረ ሰው ነው። ታቦቱ እያለ አብሮ የኖረ ሰው።
ግን በለመደው መንገድ ሊይዘው በፈለገው በራሱ መንገድ ሲፈልግ እግዚአብሔር ቀሰፈው ይላል። ዳዊት ሞት እየሰማ በዛ ሁሉ ኢማጂን ሞት እየሰማ ሞት እንዳለ ሰምቶ አውቆ እግዚአብሔር እንደ ወጉና እንደ ስርዓቱ አልፈለግነውምና ከሞት ማግስት ማለት ነው አካሄዱ አይደለም ብሎ እግዚአብሔር እንዴት እንደሚመለክ እግዚአብሔር እንዴት እንደሚመጣ በካህናት አጅቦ በመስዋዕት አጅቦ he paid a price ማለት እየተነቀፈ በመካከል ማለት ነው። እግዚአብሔርን እየፈለገ እያመለከ ንጉስ ሆኖ ለምን እንደዚህ ያደርጋል እየተባለ እየተገፋ እየተገሰጸ ስቲል እሱ ግን እብድ የሆነ አደራረጉን አውቆታላ ከዚህ በፊት ሰው እንደተቀሰፈ ማለት እግዚአብሔርን የምንፈልግበት አድሬስ የምናደርግበት መንገዱና አካሄዱን የእግዚአብሔርን ዓለም ዲዛየር ማድረግ አለበት መንካት የምንችልበት ያ የውስጠኛውን ነገር ማየት የምንችልበትን ፓርት እግዚአብሔር ይፈልገዋል። ክብር ለኢየሱስ ይሁን። ይሄም ሰው እዚህ ላይ ኢየሱስ ክርስቶስ ከሰው ሁሉ መካከል ግርግር ውስጥ እያለፈ ሲሄድ የሄደበትን መንገድ አይቶ አብዝቶ ጮሆ እየተከለከለ ባስቆማቸው መንገድ ውስጥ መካከል ሆኖ የተቀበለው ይሄንን ነገር ነው። ስለዚህ ወላጆች በዚህ ያላችሁ የምትሰሙኝ ለመጸለይ የተዘጋጃችሁ ለመጸለይ ርዕስ ያላችሁ መቀጠል የምትፈልጉ የእግዚአብሔርን ዓለም ማየት የምትፈልጉ የእግዚአብሔርን ክብር እንዲገለጥ የምትፈልጉ በቤታችሁ በኮንግሬጌሽን እንደገናም ደግሞ በሀገር በሰፈር ኢንተርናሽናል በሆነ መንገድ የእግዚአብሔርን እጅ ማየት ፈልጋለሁ የምትሉ ያላችሁ ሰዎች ከኔ ጋር ልትተባበሩ የምችሉበት መንገድ አንዱ ይሄ ነው። በእግዚአብሔር ልክ ማንነት እግዚአብሔርን በኃይሉ ታላቅነት የትኛውም ኬዝ ይሁን የትኛውም ነገር ይሁን እግዚአብሔርን የሚያክል ጉዳይ የለም። እግዚአብሔር ከሁሉ በላይ ነው። በዛ ልቀት ውስጥ እንደዚህ ባለ ዙፋን እንደተከበብን ማወቅ የመጀመሪያ ከጸሎት በፊት ያለ የመጀመሪያ ስትራቴጂያችን ሊሆን ይገባል። የዳዊት ልጅ እንዳለ በዛ ልክ እግዚአብሔርን ልናውቅ ይገባል። አት ሴም ታይም ደግሞ አብዝተን የምንጮህበትን አቅም ጉልበት እግዚአብሔር እንዲሰጠን ባይ ዘ ዌይ እግዚአብሔር ይሰጣል እንደዚህ አይነትን ነገር ከእግዚአብሔር ለሚፈልጉት ለትሑታን ጸጋን ይሰጣል ይላል። ማለት አቅም ከሌለን እግዚአብሔር ጸጋን ይሰጣል። ሁላችንም እኩል ካፓሲቲ ላይ ኖረን ይችላል። I don't know how to pray ማለት እንችላለን። ማለት አብዝቼ መጮህ አልችልም። አንዳንዴ ሳንፈልግ እግዚአብሔር ራሱ ዲፖዚት አድርጎ የሚያስጮህናል። አንዳንዴ ደግሞ እኛ ራሳችን ልንጠይቅ የሚገባ ነገር ነው። እግዚአብሔር ሰጪ አምላክ ነው ይሰጣል። በዚህ ሁሉ ኬዝ ግን ኢየሱስ ክርስቶስ ቆመ ይላል። ማለት አስቡት፣ አልፎ ሄዷል። በርጠለሜዎስን አልፎታል። አብዝቶ እየጮኸ ነው። የዳዊት ልጅ ሆይ ማረኝ እያለ ነው። ግን ከሆነ ቦታ ላይ ከሄደ በኋላ ኢየሱስ ቆመ ይላል። ማለት አልፎ የሄደ ነገር ማለት ነው። አንዳንድ ጊዜ ቅድም እንዳልኳችሁ መንፈስን ትልካለህ ደግሞ ይፈጠራሉ፣ የምድርን ፊት ታድሳለህ ሲል ምድር የተፈጠረችበት ዓላማ አለ። ግን ምድር ወደ እርጅና ስትመጣ ወይም ደግሞ የተፈለገውን ያህል በእግዚአብሔር ባደረጋት ልክ ማለመሆን ሲችል መንፈስን ትልካለህ ደግሞ ይፈጠራሉ። ማለት እንደገና ማድረግ የሚችል አምላክ ነው እና የሄደ ኢየሱስ መሀል ላይ ቆመ ይላል። አንደኛው ትርጉም ላይ በፊቱ ላይ ቆመ ይላል።
ማለት ተመልሶ በማን በራሱ በበርጠሌሜዎስ ፊት ቆመ ይላል። ክብር ለኢየሱስ ይሁን። አብዝተን የጮህንበት ኬስ እግዚአብሔር አለመምጣት አይደለም፣ አለመቆም አይደለም። ቆመ። ወደሱ እንዲመጡትም አዘዙት ይላል። አቀረቡትም ይላል። ማለት አስጠጉት ማለት ያሁን ኦፕን ማለት የመነጋገሪያ ፔጅ ተፈጠረ። ጸሎት ስቴፕ አለው። ኖርማሊ ባንዴ ድድድድድ ብለን እየጸለይን ላንገባ እንችላለን። ወዲያው ደግሞ ብለን የእግዚአብሔርንም ድምፅ ላንሰማ እንችላለን። እቺ ፕሮሰስ አለው። ኢየሱስ መጥቶ ቆመ። ከቆመ በኋላ አዘዛቸው፣ መጣ። አሁን ሁለቱ ባለኬዞች ዲያሎግ ማድረግ ጀመሩ። የጸሎት መልስ የሚመጣው የሁለት ዲያሎግ ውጤት ናቸው የሚያመጣቸው። እኛም ስለጸለይን እግዚአብሔርም ስለሰማ ብቻ የሆነ ነገር ዱብ በህይወታችን አይልም። የግድ ሁለታችን ኮሙኒኬሽን ማድረግ አለብን። ለዚህ ነው የሚያግባባን የሁለታችንም አንድ አድርጎ ሊያቆመን የሚችል ስቴጅ መድረካችን ነው። መድረክ ጸሎት። እኔ በጣም የሚገርመኝ ነገር እዚህ ቃል ላይ በጣም የማየው ነገር ምንድነው ብትሉ ኢየሱስ አይነ ስውር እንደሆነ ያውቃል። አብዝቶ እንደጮኸ ያውቃል። ከህዝብ መካከል ለይቶ ድምፁን እንደሰማ ያውቃል። እንደተነቀፈ እንደተገሰጸ ያውቃል። የለበሰው ልብስ ምልክት ነው ያውቃል። አይኑ እንደማይ ያውቃል። ኢየሱስም ተጠግቶ ይላል ምን ላደርግልክ ትወዳለህ ብሎ ጠየቀ ይላል። ማለት የታመመን ሰው እንዴት ነው ያመመክ ማለት አንችል። ኢትስ ላይክ ዊርድ ነው የሚሆነው። ያንን ሁሉ ያደረገው በልቡ ላይ ፕሪፔሪንግ ሊያደርግ የሚገባው ነገር አለ። የምንፈልገውን ነገር እርግጥ እናውቃለን ወይ? ለዛ ለፈለግነው ነገር እርግጠኞች ሬዲ ነን ወይ? ያ ነገር ሲገለጥ ማኔጅ ማድረግ የምንችልበት አቅም ካፓሲቲ አለን ወይ? ማለት እግዚአብሔር የሚፈልገውን ነገር ባንዴ ማድረግ ይችላል፣ ግን ማድረግ የሚችልበትን አቅምኛ መሸከም እንችላለን ወይ? ፕሪፓሬሽን ይጠይቃል። ታድሶ አንዱ ከሚጠይቃቸው ነገሮች መካከል አንዱ ፕሪፓሬሽን ይጠይቃል፣ ዝግጅትን ይጠይቃል። ለዛ አኩፓይ የሚያደርግ ማለት የሚመጥንን ነገር እግዚአብሔር ይፈልጋል። እና ምን ላደርግልህ ትወዳለህ ብሎ ጠየቀ ይላል። ጌታ ሆይ አይ ዘንድ ነው አለው ይላል። ኢየሱስም ባጭር ቃል እይ አለው። እምነትህ አድኖሃልና ሂድ አለው ይላል። መጨረሻ ላይ ውጤቱ የብዙ ትጋቱ የብዙ ውጤቱ ነገር አይኖቹ በማየት ተጠቀለሉ። የአይኖቹ ማየት ብቻ አይደለም፣ ስለ እርሱም ይላል እያመሰገኑ እያከበሩ ተከተሉት ይላል። ማለት ሰውየው ራሱ ሳይሆን ስለኔ ስለተደረገው ነገር ሌሎች ሰዎች እያመሰገኑ እግዚአብሔርን መከተል የሚችሉበት ነገር ማምጣት የሚችል ማንነት ከኔ መገኘት አለበት። እነዛው የነቀፉት ሰዎች፣ እነዛው ዝምበል ያሉ ሰዎች፣ እነዛው የገሰጹ ሰዎች፣ እነዛው ሳይመስላቸው አይኑ ሊበራል የማይችል የማይመት ሊቀላቀላቸው እድል የሌለው የሚመስለው ሰው ስለ እርሱ እያመሰገኑ እያከበሩ አምላክን ተከተሉት ይላል። ክብር ለኢየሱስ ይሁን። ማለት እያከበሩ እያመሰገኑ በዛ ሁሉ ልክ ጥግ ሆኖ የነቀፉት ሰዎች መጨረሻ ላይ ግን ኢየሱስ ባደረገው ነገር ላይ ስለሱ እያመኑ እያከበሩ ተከተሉት ይላል። እነሱ አንዴ ነው አይን ሲበራ
ያዩት። ትግል አልጠየቃቸውም። እግዚአብሔር ሆይ ይመስገን ለማለት ምንም ታክቲክ አይፈልግም። በቃ እግዚአብሔር አመሰግናለሁ ስለ ሄርሞን የሆነ ነገር ሆነላት ሲባል ጌታ ይመስገን ለማለት ደቂቃ አይፈጅም። እንዲመሰገን ያለበትን ኬዝ ለማምጣት ግን ዋጋ ያስከፍላል። የሆነ ሰው በእግሩ የሄደ ሰው አለ። የሆነ ሰው ዋጋ የከፈለ ሰው አለ። የሆነ ሰው ባለፈበት መንገድ ተመስገን የሚለውን ቋንቋ እንዲያመጣ ያደረገው መንገድ አለ። እነሱ እያከበሩ የሄዱበት ኬዝ ግን ከሰፈር ተገልሎበታል፣ ከሰፈር ወጥቶበታል፣ ተገስጿል፣ ተትቷል። ማለት ከሰው ልክ ውጪ አውጥቶ አስቀምጦታል። በዚህ ሁሉ ጽናቱ መካከል ሌላ ቦታ ላይ ልብሱን አውልቆ ተከተለው ይላል። ማለት የሚታወቅበትን ኬዝ የነበረበትን ነገር እንዲያወልቅ ያደረገው የመጣለት ያ ፈውስ ኮንሲስተንት ጽናት ነበረው። አንዳንድ ጊዜ የሆነ ትንሽ ነገር ሲቀረን ዞር ብለን ሌላ አጀንዳ እንፈልጋለን። ጽናት ብዙ የሚጠይቀን ኬዞች አሉ። ያን ሁሉ ስናደርግ ግን እግዚአብሔር አያይም አይሰማም፣ ወይም ደግሞ እግዚአብሔር ስለማይፈልግ ነገር ሳይሆን እግዚአብሔር ፐርሲስታንታችንን ይፈልጋል። በዛ ጉዳይ ላይ ጸንተን ሪል የምንፈልገው ነገር ለኛ ቫልዩ አለው፣ ማየት ለሱ ቫልዩ አለው። ማለት የሚፈልገው ነገር ነው። ከህዝብ ጋር እንዲቀላቀል ወደ መሃል ከዳር ከተቀመጠበት ነገር ወደ መሃል ገብቶ ሊያስገባው የሚችለው የማየት ጉዳይ ብቻ ነው እና እርግጥም ከማየት ውጪ ምንም ነገር አይፈልግም። እንዲህ አይነት ኬዝ እንጠይቃለን። እግዚአብሔር ጽናትን ይስጠን። ለምንጠይቃቸው ለምናነሳቸው ርዕሶች፣ ለምንጸልይባቸው ጉዳዮች ላይክ ዋን ተርምስ እንዳይሆኑ፣ ሾው ኦፍ እንዳይሆኑ፣ ለጊዜ ብቻ እንዳይሆኑ ራሳችን ታምነን እግዚአብሔርን አምነነው መቀጠል የምንችልበት ጽናት እንጂ እግዚአብሔር አቅቶት አይደለም። እግዚአብሔር እዚህ ላይ እንዳደረገው አይነት ነገር በህይወታችን ማድረግ፣ በዘመናችን ማድረግ፣ በትውልዳችን ማድረግ ይችላል። የትኛው ማለት ትልቅ የሚመስል ጥግ የያዘ ከለር ያለው የሚታወቅ የታወቀ ለዘመናት የተቀመጠን ጉዳይ እግዚአብሔር መቀየር ይችላል። መታወቂያን ማስቀየር ይችላል። የታወቅንበትን ኬዝ ማውለቅ ይችላል። የትናንትና ማንነታችንን መቀየር ይችላል። ግን ጽናት ይጠይቀናል። አይ ይሄ መጨረሻው ነው ብላችሁ የምትዘጉት ኬዝ አይኖር። እዚህ ማለዳ ላይ ልነግራችሁ የምወደው ይሄንን ነው። እንደ በርጠለሚዎስ የመጨረሻ ጩኸት ጩሁ። እየተገሰጻችሁ ጩሁ፣ እየተገፋችሁ ጩሁ። ልክ አይደለም እየተባላችሁ ጩሁ። ዳር ባስቀመጣችሁ ኬዝ ላይ ጩሁ። መልክ ሰርቶ ከለር ለሰጡ ባለበሳችሁ ጉዳይ ላይ ጩሁ። የሄደ የሚመስል ያለፈ የሚመስል ርቆ ያለ የሚመስል እግዚአብሔር ይመጣል። መጣ በበርጠለሚዎስ ፊት ቆመ ይላል። አንዳንድ ነገሮች ጊዜ ያልፍባቸዋል፣ ዘመን ያልፍባቸዋል፣ እድሜ ያልፍባቸዋል፣ ሰዓት ያልፍባቸዋል። ለካ በእግዚአብሔር መመለስ ይችላሉ። መጣ ሁሉ በእጁ የሆነ ማድረግ የሚችል በፊቱ ላይ ቆመ ይላል። ማለት እግዚአብሔርን ማቆም የሚችል
ፕሬየር አለ። አይገርምም? በቃ እንዳይንቀሳቀስ ማድረግ የሚችል የምንሄድበት መንገድ ይህንን ማድረግ ይችላል። ያለፈ በሚመስለን ኬዝ ላይ እግዚአብሔር ያደርጋል። ፍለጋችንን እናስተካክል። ጽናት ያለው ፍለጋ ማድረግ እንጀምር። በዘመናችን ላይ እግዚአብሔር ይገለጣል። በቤታችን ላይ እግዚአብሔር ይገለጣል። የምንፈልገውን ነገር የምንጠብቀውን ነገር እግዚአብሔር መግለጥ ማድረግ ይችላል። የምንጠብቀውን ነገር እግዚአብሔር የስ ኪዳን ገብቷል፣ ተሐድሶ አለ፣ ይመጣል የተባለው ነገር ይመጣል። የስ ሲመጣ ግን እኛ መጽናት አለብን። እንዳልኳቸው አንዳንድ ጊዜ ሪቫይቫል ተሐድሶ የሚጀምረው ከእናንተ ቤት ውስጥ፣ ከእናንተ ልብ ውስጥ፣ ከእናንተ መንገድ ውስጥ፣ ከእናንተ ስራ ውስጥ፣ ከእናንተ በእጆቻችሁ ባለው ነገር ነው የሚጀምረው። ያቺ ደቃቋ ነገር ናት ሰፈርን፣ አገርን፣ ዓለምን መሙላት የምትችለው። መጀመሪያ ግን ቤታችሁ ነው የሚመጣው። የብዙ ተሐድሶ ውጤቶችን የመጨረሻቸውን ታርጌት ስላየ ነው እንጂ መነሻቸውን ብታዩ ብታጠኑ 1 ሰው 2 ሰው 3 ሰው 4 ሰው 5 ሰው 6 ሰው ሆኖ የሰራው ስራ ነው። ሀሳባቸውን ባለመለወጣቸው ፐርሲስታንስ ሆነው እግዚአብሔርን በመፈለጋቸው በጽናት ውስጥ ሆኖ አገር ላይ ሲወጣ ለአገር ብቻ ይሆናል። ጀማሪዎች ግን ትንሽ ናቸው። ጀማሪው ግን 1 ሰው ብቻ ሊሆን ይችላል። ጀማሪው ግን 1 ቤት ብቻ ሊሆን ይችላል። ጀማሪው 1 የጸሎት ግሩፕ ሊሆን ይችላል። 1 የባይብል ስተዲ ግሩፕ ሊሆን ይችላል። በቃ 1 ሰው ከተማ ሁሉ ሊያየው የሚገባ የዓይንን ያህል መብራትን የተመለከተ ስለሱም እግዚአብሔርን እንዲያመሰግኑ የተደረገው ሁሉም አጅበው በሄዱ ግን አብዝቶ በተጠራው በርጠለሜዎስ እግዚአብሔር አሰራር ነገር ነው። እልል ያለ ጩኸት አሜን ያስባለው የመጨረሻው ውጤቱ ግን በርጠለሜዎስ ላይ የታየ ጽናት፣ ፐርሲስታንስ፣ እግዚአብሔርን መፈለግ፣ የሚፈልገውን ነገር በማወቅ ርዕሱን ባለመቀየሩ ማለት ማረኝ የዳዊት ልጅ ወይ ማረኝ እያለ አብዝቶ ምህረት ፓኬጅ ነው። የኃጢአት መስተስሪያ መንገድ ብቻ አይደለም። ምህረት ውስጥ ፈውስ አለ። ምህረት ውስጥ ኃይል አለ። ምህረት ውስጥ ትንቢት አለ። ምህረት ውስጥ በጎነት አለ። የእግዚአብሔር ምህረት ብዙ ነገሮች ይሰራል። ኃጢአትን ብቻ ይቅር ብያለሁ የሚል ምህረት አይደለም ያለው። ገብቶታል። በዚህ ስትራቴጂ ውስጥ እግዚአብሔር ሲመጣ ምን እንደሚያመጣ ከተማን እልል የሚያስብል ምስጋናን የሚያወጣ ነገር አስቀመጠበት። ክብር ለኢየሱስ ይሁን። እና ወዳጆቼ በዚህ ማለዳ ላይ ልነግራችሁ የምወደው ብዙ ሰዓት እንዳልጨርስ ግን በዚሁ ላይ ጸልዬ እጨርሳለሁ። እግዚአብሔር ይመስገን። ስለዚህ በጽናት እግዚአብሔርን መፈለግ ያለማቋረጥ በትጋት ውስጥ እንድንሆን እኛ ራሳችንን ዛሬ ልክ እንደ በርጠለሜዎስ እንድንፈልግ አይነ ስውር ልንሆን እንችላለን። አይኖቻችን እያየ ግን ብዙ የታወረብን ነገር አለ። ብዙ የራቀን ነገር አለ። የኛ የሚሆን የሚገባ ነገር የሌለን ነገር አለ። እንደ ሀገርም እንደ ግለሰብም በምንም አቅጣጫ ውስጥ ብትወስዱት ብዙ የሚያስፈልገን ኬዞች አሉ። እግዚአብሔር በዛ ላይ እንድንቆም ጸጋውን ያብዛል። ታስወራ በቃ እኔ ጸሎቴ ይሄ ነው። እግዚአብሔር ደግሞ መምጣቱ አይቀርም። ክብር ለኢየሱስ ይሁን። አብዝቼ ጮሃለሁ የሚል ሰው አለ? እስቲ በጽሁፍ ሊነግረኝ የሚወድ ሐሳቤን አልቀየርም፣ ርዕስ አልቀየርም፣ ነገ እስኪሆን ድረስ የሚገስጸኝ የሚያስቆመኝ እያለ የሚከራከረኝ እያለ ሐሳብ አልቀየርም። ለእግዚአብሔር ፊት ቆማለሁ። እግዚአብሔር ይሰማኛል።
የሚል በእግዚአብሔር ፊት ውስጥ ያለ ሃሌሉያ አጭር ደቂቃ ጸልዬ ጨርሳለሁ። አይ ሆፕ ፓስተር ሰዓት አልወሰድኩም። የስ አብዝተን አልወሰድሽም እናት። ያ አብዝተን እንጮሃለን፣ ሀሳብ አንቀይር። የምንፈልገውን እስኪሰጠን ድረስ በሚከራከሩን በወደረኞች መካከል ቆመን እግዚአብሔር ግን ይመጣል፣ ቤታችንን ያንኳኳል። ኢየሱስን መልሶ ቆመ ማለት ሄዶ የነበረ አልፎ የነበረ እግዚአብሔር ቆመ። ክብር ለኢየሱስ ይሁን። እግዚአብሔር ሆይ እናመሰግናለን። ምስጋና ይገባሃል፣ ክብር ይገባሃል። ዛሬ በፊትህ ጸልያለሁ። በዚህ ቃል ውስጥ ያለ ጉልበት፣ አቅም፣ ጽናት በነፍሳችን ውስጥ ማለፍ እንዲጀምር በእያንዳንዳችን ላይ ጽናት እንዲታይብን የምንፈልገውን ነገር እስክናገኝ ድረስ አንተ ራስህን እስክናገኝ ድረስ የሁሉ ጀማሪ የሆንከውንና ፈጻሚ የሆንከውን አንተን ፊት ለፊት እስክናይ ድረስ ፍለጋችን ብርቱ እንዲሆን በጽናት ውስጥ እንድንቆም እግዚአብሔር ሆይ በኢየሱስም በፊት እጸልያለሁ። የዘላለም አባትና አምላክ ሆይ አንተ ጻድቅና ሕያው ነህ፣ በማዳንህ ብርቱ ነህ፣ ታማኝ አምላክ ነህ። በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ መፈለግና ማድረግን የምትሰጥ አንተ ነህ። ዛሬም በህይወታችን ላይ ይህ እንዲሆን፣ ይህ እንዲገለጥ፣ ይህ እንዲመጣ በድካማችን ውስጥ ኃይልህ እንዲያልፍ እንድትረዳ እንድታግዘን በኢየሱስ ክርስቶስ ስምና ስልጣን በፊትህ ጸልያለሁ። ጽናትን እንድታስተምረን፣ ትጋትን እንድታስተምረን፣ መፈለግን እንድታስተምረን ያቺ ሴት ብርቱ ሆና እግዚአብሔር ሆይ ድሪዋን እንደፈለገች የዘላለም አባትና አምላክ ሆይ ፍለጋችን እስከ ጫፍ ድረስ እንዲሆን በጽናት አንተን ራስን መፈለግ እንድንጀምር ሰማይን ማቅረብ የሚችል አንተን መግለጥ የሚችል እግዚአብሔር የዚህን አይነት ፍለጋ ውስጥ እንድንገባ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ ለእያንዳንዳችን ኃይልህን እንድትገልጥብን እኔ በፊት እጸልያለሁ። የሚያስቆመን የሚከራከረን ነገር እያለ አልፈን መሄድ የምንችልበትን ታላቁ ዙፋንህን ማየት እንድንችል እግዚአብሔር ታላቅነትህን ማወቅ እንድንችል የጥበብና የመገለጥ የመረዳት መንፈስ ውስጣችን እንዲገባ የዘላለም ቅዱስ እግዚአብሔር አምላክና አባት ሆይ ከምንጠይቀው ከምንፈልገው ይልቅ እግዚአብሔር አንተን ታላቁን አንተነትህን በምናይበት መልክ በዚህ ልክ በዚህ መረዳት ውስጥ ገብተን መጸለይ እንድንጀምር በኢየሱስ ክርስቶስ ስምና ስልጣን ኃይልህን እንድትሰጠን እኔ በፊት እጸልያለሁ። ደካማን ብርቱ ታረጋለህና እግዚአብሔር ሆይ ድክማችንን የሚያግዝ የኃይል ታላቅነት የብርታት ጉልበት እግዚአብሔር አምላክ ሆይ ፍጥረትን በሚያድስ መልክ የሚያመጣ የኃይል ጉልበት ውስጣችን ውስጥ ይቀመጥ። አንተ ኃያል ነህ፣ ማድረግ ትችላለህ። ራሳችንን ታምነን በእምነት በጸጋ ዙፋን በፊት እንቀርባለን። ልትረዳን የታመንክ እንደሆነ እናውቃለን። የዘላለም ቅዱስ እግዚአብሔር ሆይ ይህንን እያሰብን አሁንም ፍለጋችንን እግዚአብሔር ሆይ በጭካኔ ውስጥ እንድታደርገው አንተ ራስን እስክናይ አንተ ራስን እስክንመለከት የዘላለም ቅዱስ እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ስምና ስልጣን አባቶቻችን እንዳደረጉት ማድረግ እንድንችል መንገዳችንን እንድታቀና በኢየሱስ ስም እኔ በፊት እጸልያለሁ። አባት ሆይ ለእያንዳንዳችን ይሄ እንዲሆን አደራረግህ እንዲኖረን
አካሄደ እንዲኖረን እንድትረዳን እንድታግዘን ለምንፈልጋቸው ለምናደርጋቸው ለየትኛውም ነገሮች እግዚአብሔር ሆይ ኬዛችን ላይ አንተ መገለጥ እንድትጀምር ጉዳያችን ላይ አንተ መገለጥ እንድትጀምር ለምስጋና ለክብር የሚሆን ነገር እንዲመጣልን እንድናመሰግንበት ህዝቡ ሁሉ አመሰገኑ እንደሚል እግዚአብሔር ለምስጋና የሚሆንን ጩኸት አድምቀን መጮህ እንድንጀምር አድምቀን መጣራት እንድንጀምር እግዚአብሔር በውስጣችንን ጽናት እንድትጨምር ኃይልን እንድትጨምር የሚሟገት የሚከለክልን ያለ እግዚአብሔር በዚህ ሁሉ መካከል ሐሳብን ያለ መቀየር እግዚአብሔር ግራና ቀኙን ያለ ማየት ፊት ለፊት አንተን በመመልከት እግዚአብሔር ድምጻችን ዘልቆ እንዲሰማ የሰማያትን መስኮት እንዲከፍት እግዚአብሔር አምላክና አባት ሆይ ዛሬ በኢየሱስ ክርስቶስ ስምና ስልጣን በፊት እጸልያለሁ። የጻድቅ ሰው ጸሎት በስራዎች ግን ኃይልን ታደርጋለች ተብሎ እንደተጻፈ ኃይል ያለውን ጸሎት መጸለይ እንድንጀምር የሰማይ መስኮቶችን የሚከፍት ምድር እንድትታዘዝ የሚያደርግ ከሰማይ ድምጽን የሚያመጣ የመለኮትን መገለጥ የሚገልጥ የዘላለም ቅዱስ እግዚአብሔር ሆይ መገኘትን በምድር መገኘትን በቤት መገኘትን በቤተ ክርስቲያን መገኘትን በጉዳይ ላይ መገኘትን በኬዞቻችን ላይ ሊያመጣ በሚችል ጩኸት ደምቆ በሚጣራ ጩኸት በጻድቅ ጸሎት በጻድቅ ኃይል እግዚአብሔር አምላክና አባት ሆይ መጸለይ መጮህ እንድንጀምር በኢየሱስ ስም እኔ በፊት እጸልያለሁ። ይህንን ኃይል ይህንን ታላቅነት በፊታችን ላይ እንድታረገው ኃይልህ እንዲትለቀቅልን እንዲበዛልን በእያንዳንዳችን ውስጥ ይሄ እንዲሆን በኢየሱስ ክርስቶስ ስም በፊት እጸልያለሁ። በዚህ ማለዳ ላይ በተለያየ ኬዝ በተለያየ ነገር ለመጡ ጉዳይ አለኝ ላሉ እግዚአብሔር አምላክና አባት ሆይ ለዘመናት የቆየ ነገር ጥያቄ ሆኖ የከረመ ነገር በእያንዳንዳቸው ልብ ውስጥ የተቀመጠ ነገር አምላኬ ከሰማይ አንተ ማየት እንድትጀምር በጉዳያቸው ላይ መቆም እንድትጀምር በኬዞቻቸው ላይ መቆም ማየት እንድትጀምር በኢየሱስ ክርስቶስ ስምና ስልጣን እኔ በፊት እጸልያለሁ። ማዳን ሳይከለከል በእያንዳንዳችን ቤት ውስጥ በሁሉ ስፍራ በሁሉ ቦታ ላይ ያለ አምላክ እግዚአብሔር አምላክና አባት ሆይ እንድትገለጥ እንድታድን እንድትፈውስ እንድትባርክ እግዚአብሔር ሆይ በእጆች ተአምራትን እንድታደርግ በኢየሱስ ስም እኔ በፊት እጸልያለሁ። ይህን ስለምታረግ ደግሞ ስለምትሰራ ሕያውነት በመካከላችን ስለተገለጠ ማዳንህን ስለምናይ ጉልበትህን ስለምንነካው እልል ስለምንል ስለኛ ምስጋና ስለሚወጣ ዝማሬ ስለሚወጣ የዘላለም አባትና አምላክ ሆይ በእውነት እናመሰግናለን። አንተ ታላቅ አምላክ ነህ። ትችላለህ፣ ታደርጋለህ፣ ትሰራለህ። ቀድሞ ትሰራ እንደነበረ ዛሬም በመንፈስ ቅዱስ ኃይል እግዚአብሔር ሆይ ሞት የሆነውን ነገር ህይወት ትሰጣለህና እግዚአብሔር ሆይ አንዱ የተሐድሶ ምንጭ ህይወትን ማካፈል ነውና በኢየሱስ ክርስቶስ ስምና ስልጣን ህይወት በመካከላችን ላይ እንዲበዛ ህይወት በህይወታችን ላይ እንዲበዛ ህይወት በምንኖርበት ከተማ ላይ እንዲበዛ ህይወት እግዚአብሔር አምላክና አባት ሆይ በጉዳዮቻችን ላይ መብዛት እንዲጀምር በኢየሱስ ክርስቶስ ስምና ስልጣን ህይወት ለሌለው ነገር የሚሰጠው አንተ ስትሆን በኢየሱስ ስምና ስልጣን ህይወትን መስጠት እንድትችል ዛሬ እጆች ጣልቃ እንዲገቡ ዛሬ ፈቃደ በመካከላችን እንድትሆን ዛሬ ሐሳብ በእኛ መካከል እንዲገለጥ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ እጆችህን እጠራለሁ። ህይወት መብዛት እንዲጀምር ህይወት መገለጥ እንዲጀምር በጌታ በኢየሱስ ክርስቶስ ስምና ስልጣን የዘላለምን አምላክ ጌታና አምላካችን የሆንክ ደግሞም ወዳጃችን የሆንክ የምትመለከተን የምትረዳን ሩቅ ሳለን የምታየን የዘላለም አባትና አምላክ ሆይ በምታየው ኬዝ ላይ በምትመለከተው ኬዝ ላይ በእጆቻችን ላይ ባለ አምላክ ሆይ እየው ባለ ጉዳይ ላይ ጣልቃ እንድትገባ ማዳንህ እንዲገለጥ በኢየሱስ ክርስቶስ ስምና ስልጣን እኔ በፊትህ እጸልያለሁ።
አባት ሆይ አንተ ታላቅ አምላክ ነህ፣ ሁሉን ታደርጋለህ፣ እንደምታደርግም እናምናለን። በምድር ላይ የቀጠርከው ዘመን ጋር መጋጠም እንድንችል፣ ከፈቃደ ዘመን ጋር መጋጠም እንድንችል፣ ከሀሳብ ጋር መጋጠም እንድንጀምር እጆችህ እንዲረዳን ኃይልህ እንዲገለጥ እግዚአብሔር አምላክና አባት ሆይ በኢየሱስ ስም እኔ በፊት እጸልያለሁ። አንተ ያሰብከውን ዘመን መኖር እንድንጀምር የሚከለክለን አንዳች እንዳይኖር፣ የሚገስጸን አንዳች እንዳይኖር፣ ከተቀጠረልን ዘመን ጋር እንድንጋጠም አይኖቻችን ማዳንህን እንዲመለከቱ አንተን ራስን ፊት ለፊት ማየት እንድንችል እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ስምና ስልጣን በጽናታችን የሄድንበትን መንገድ ተገልጦ እንድናየው ለክብር እንዲሆን ለምስጋና እንዲሆን እግዚአብሔር እንድትመሰገንበት እንዲሆን በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ እንድትረዳን እኔ በፊት ጸልያለሁ። እንወድሃለን፣ እናከብርሃለን። ምስጋናችን አምልኳችን ሁሉ ለአንተ ተጠቅልሎ ይሁን። በዚህ ስላለው ስላገለገለን ስለ ቅዱስ መንፈስ እግዚአብሔር ሆይ እናመሰግንሃለን። አሜንና በሆነው በልጅ በኢየሱስ ክርስቶስ ስም ጸለይኩ። አሜን። ተባረኩልኝ። ጌታ ኢየሱስ አብዝቶ ይባርካችሁ። ለበረከት ሁኑ፣ ጽኑ፣ የጸናችሁ በእግዚአብሔር ፊት ጩሁ። እግዚአብሔር ራሱ ይቆማል። ኢየሱስ ቆመ እንደሚል የሄደ የሚመስል ነገር ግን የሌለ የሚመስል ነገር ያለፈ የሚመስል ነገር እግዚአብሔር ይቆማል። በጉዳያችን፣ በኬዛችን፣ በጸሎታችን ላይ እግዚአብሔር ሊያነጋግረን ሊያወራን እንደ ሰው እኔን ድምፄን እንደምትሰሙት እንደማወራችሁ እግዚአብሔር ከሰው ጋር ዲያሎግ ማድረግ ይችላል፣ ማውራት ይችላል፣ መነጋገር ይችላል። እግዚአብሔር ይሰማኛል ደግሞ ይመልስልኛል ይላል። እግዚአብሔር የሚሰማ ነው ደግሞ የሚናገር አምላክ ነው። ነፋስን እንደሚጎሽም የምንጎሽም አምላክ ነው። ይሰማኛል ደግሞ ምን ይለኛል? ይናገረኛል። እግዚአብሔር በሚናገር እግዚአብሔር ፊት ነው የምንቆመው። የሚሰማን እግዚአብሔር ፊት ነው የምንቆመው። የሚከለክሏችሁ፣ የሚገስጿችሁ፣ ተው የሚሏችሁ፣ ያበቃ የሚመስላችሁ፣ የሚገፏችሁ፣ ዳር ያስቀመጧችሁ ሁሉ እግዚአብሔር እስኪመጣ ነው መሀል ላይ መግባታችን አይቀርም። በርጠለሜዎስ ከህዝቡ መካከል ወደ መሀል አብሯቸው ተቀላቀለ። ለብዙ ዘመን አይቻልም ነበር፣ ለብዙ ዘመን አይሆንም ነበር። ሲያዩት ገና በርጠለሜዎስን እውር ነው ማለት ይቻላል። የለበሰው ልብስ የታወቀበት ኬዝ ግን እግዚአብሔር ያንን ሁሉ አውልቆ ወደ መሀል ማስገባት ይችላል። እግዚአብሔር ወደ መሀል ያስገባናል። ዳር ላይ ቆመን አንቀርምና አብዝተን የጮህንበት ኬዝ እግዚአብሔር ራሱ ይቆማል። ተባረኩልኝ። መልካም ቀን ይሁንላችሁ። ብሩክ ናችሁ። ጨርሻለሁ። ፓስተር ተባረኪ እናት። ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። በጣም ድንቅ የሆነ መልእክት ነው። በጣም የበሰለ መልእክት ነው። ከመንፈስ የሆነ ድምፅ ነው እና መልእክትሽንም እኛም ሰምተናል። እግዚአብሔር ዘመንሽን ይባርክ፣ ፊቱን እንደ ወገግታ ያብራልሽ፣ እጁን ባንቺ ላይ ይጫን። የምትመኙን የልብሽን መሻት እግዚአብሔር ይስጥሽ። የምትጠብቂውን ነገር ተቀበይ። በዘመንሽ የጸለይሽውን ጸሎት መልሱን አይተሽ ስምዖን በደስታ መሲሁን አግኝቶ ባሪያህን አሰናብተኝ እንዳለ እግዚአብሔር በዚህ ምድር ላይ ያለሽን ሩጫ መፈጸም እንድትችይ ጉብዝናሽን የሰጠሽለትን ለዚህ ወንጌል የተንበረከክሽለትን እንደ ሰንደቅ ከፍ አድርገሽ ይዘሽ የወጣሽውን ይህንን ወንጌል እግዚአብሔር በእውነት ባንቺ
የጀመረውን ይፈጽም። በጣም ነው ደስ ያለን። በጣም ነው ደስ ያለን። እግዚአብሔር ዘመንሽን ይባርክ። በእውነት አክብረሽን ደግሞ በእኛ መካከል ስለተገኘሽ መልእክቶችን ደግሞ በተረጋጋ መንፈስ ስላስተላለፍሽ ጸጋው ይብዛልሽ፣ አቅም ይለቀቅልሽ። በአንቺ ብዙዎች ይነሳሉ፣ የሚሰሙሽ ይነሳሉ፣ የምትጸልይላቸው ይነሳሉ፣ የሚከተሉሽ ይነሳሉ እና ቀጢ በርቺ። ደግሞም ሰፊ ጊዜ ስታገኝ መጥተሽ እንደምታገለግይ በጣም ተስፋ አደርጋለሁ። ከረጅም ጊዜ በኋላ ደግሞ በእንዲህ አይነት ሁኔታ አንድ ቤት ውስጥ ስለተገናኘን ደስ ብሎኛል። ማርቲ ደግሞ ለአንቺ ትጸልይልሻለች። ከዛ ማስታወቂያውን ተናግሬ ጨርሳለሁ ማለት ነው። ማርቲ የሚመችሽ ከሆነ ባርኪያት እስቲ። እሺ፣ የጌታ የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ደግሞ እድሉን ሰጥቶን በፊቱ እንድንሆን ፊቱን እንድንፈልግ በእንደዚህ አይነት ሁኔታ ደግሞ እግዚአብሔር ሊመግበን፣ ሊያበረታን፣ ሊያጽናናን ድምፁን ስለላከልን እንደሚለው የእግዚአብሔር ቃሉን ላከ ፈወሳቸው እንደተባለ ይህ የሚፈውስ ይህ የሚያበረታ ይህንን የሚያጽናና ቃል ደግሞ ጌታ በእህታችን አማካኝነት ይህንን ማዕድ ለኛ ስላዘጋጀልን ጌታና አምላካችንን እጅግ አድርጌ አመሰግናለሁ። ስሙ ይባረክ። ስሙ የተባረከ ነው። የኛ ጌታ ለዘላለም ስሙ የተባረከ ይሆንልን። በእውነት በዚህ ማለዳ እግዚአብሔር ደግሞ እኛን ሊያበረታንና ሊያጽናናን ቀንና ጊዜን ቆጥሮ እድሉን ሰጥቶን እድሜ ጨምሩልን፣ ዘመን ጨምሩልን። እግዚአብሔር ለዚህ ስላደረሰን እግዚአብሔርን እጅግ አድርጌ አመሰግናለሁ። እህቴ ጌታ ኢየሱስ ይባርክሽ። ዘመን ዘላለምሽ ሁሉ የተባረከ ይሁን በጌታ በኢየሱስ ክርስቶስ ስምና ስልጣን። አሁንም ጸጋውን ያብዛልሽ፣ ይጨምርልሽ፣ እድሜ ዘላለምሽ ይለምልም በጌታ በኢየሱስ ስም። አሁንም አትታጪ፣ ከእግሩ ስር ከፊቱ ከእቅፉ አትታጭ በኢየሱስ ስም። በጌታ በኢየሱስ ስም እጥፍ ድርብ የሆነ ቅባት አሁን ያግኝሽ በጌታ በኢየሱስ ስም። የሚወጣ የሚዘረጋ ለብዙዎች የመዳን ምክንያት፣ ለብዙዎች የእረፍት ምክንያት፣ ለብዙዎች የሰላም ምክንያት በኢየሱስ ስም ያድርግሽ በጌታ በኢየሱስ ስም። አንደበትሽ የተቀባ ይሁን በጌታ በኢየሱስ ስም። ልዩ የሆነ እሳት፣ ልዩ የሆነ ክብር፣ ልዩ የሆነ ቅባት አሁን በኢየሱስ ስም ያግኝሽ በጌታ በኢየሱስ ስም። የሚያወጣ ቅባት፣ የሚያሻግር ቅባት፣ ጥሶ የሚያወጣ ቅባት በኢየሱስ ስም በጌታ በኢየሱስ ስም። ጌታዬ፣ አባቴ፣ አምላኬ፣ መድኃኒቴ በኢየሱስ ስም ይህችን ብላቴና በፊት ይዤ ቀረቡ። እግዚአብሔር ሆይ በእውነት ጌታ ሆይ አሁንም ከጨመርክላት ይልቅ አሁንም በእሷ ላይ ካለ እጥፍ የሆነ ቅባት አሁንም ያገኛት፣ እጥፍ የሆነ ቅባት በኢየሱስ ስም በጌታ በኢየሱስ እጅ በአፍ የሚያስጭን ቅባት ለራሷ እስኪገርማት እስኪደንቃት ድረስ በጨለማ ላሉት በኢየሱስ ስም ወደ ብርሃን የሚያወጣ ቅባት በኢየሱስ ስም። መንገድ ለጠፋቸው፣ መስመር ለጠፋቸው ወደ መስመር የሚያስገባ ቅባት በኢየሱስ ስም። ተስፋ ለቆረጡ ተስፋቸውን የሚያለመልም ከሷ አንደበት የሚወጣ ቅባት ሃሌሉያ ሼራማንቶራ ባዲና ጋንዶ ሴንዳራ ባዲና ማስታላ ባጂኒያ ዛሬ ኃይል በኢየሱስ ስም ኃይል እንደሌላ ሰው የሚያደርግ ወደ ላይ አውጥቶ የሚያስቀርቅ ኃይል ያገኛት እህቴን በኢየሱስ ስም። ይህ ኃይል ያገኛት በጌታ በኢየሱስ ስም በኢየሱስ ስም። ይህ መገለጥ ያለበት ቃል በጌታ በኢየሱስ ስም። የሚገርማችሁ ሁል ጊዜ ይሄ ቃል ውስጤ በቃ እንደ በርጠልሜዎስ የሚያስቆም ጩኸት
እንደ ጾታችን አሁን እኮ እግዚአብሔርን የሚያስቆም አይደለም። እንደ በርጦሎሜዎስ የሚያስቆም ጮት ከኛ ውስጥ ይውጣ እያልኩ ነበር ብዙ ጊዜ። በቃ ረጅም ጊዜ ውስጥ የነበረ ቃል ነፍስም አልቀረልኝም። ይህ የእግዚአብሔር ሐሳብ ነው። ይህ የእግዚአብሔር ጊዜ ነው። ይህ የእግዚአብሔር ፍቃድ ነው። ይህ የእግዚአብሔር ድምጽ ነው። ሃሌሉያ! ከማደሪያው የላከልን ድምጽ ነው። ከማደሪያው ከዙፋኑ የላከልን ድምጽ ነው። ድኖ የሚያስቀር አበርትቶ የሚያስቀር አጽንቶ የሚያስቀር ድምጽ ነው። በጌታ በኢየሱስ ስም እህቴ አሁንም ጆሮሽ ይከፈት። በኢየሱስ ስም ጆሮሽ ይከፈት። በጌታ በኢየሱስ ስም አጥርተሽ የምሰሚበት ጌታ ሆይ፣ በእውነት ጌታ ሆይ እሱን አጥርተሽ የምሰሚበት ጆሮሽ አሁንም ለዘላለም የተከፈተ ይሁን። አሁንም ከሱ ተቀበለሽ የምታወርጂ፣ ከሱ ሰምተሽ የምትናገሪ፣ ሰምተሽ እግዚአብሔር ሆይ በኢየሱስ ስም አባ ካንተ ሰምታ የምታጽናና፣ ካንተ ሰምታ የምታበረታ፣ ካንተ ሰምታ በኢየሱስ ስም የደከሙትን የምታበረታ ባሪያ አርጋት እግዚአብሔር ሆይ በጌታ በኢየሱስ ስም እጥፍ ድርብ የሆነ ቅባት አሁን ለዘላለም ያግኛት በይ። ከሷ አፍ አይታጣ፣ ከሷ አፍ መጽናናት አይታጣ፣ ከሷ አፍ ምክር አይታጣ፣ ከሷ አፍ በኢየሱስ ስም ሃሌሉያ ሺራማን ቶራባዲና ጋንዶስ እንዳራባዲና እግዚአብሔር ያመሰግናለሁ። እግዚአብሔር ያመሰግናለሁ። እግዚአብሔር ያመሰግናለሁ። መንፈስ ቅዱስ አቅጣጫን ልታሳየን በማለዳ ከኛ ጋር ተገናኘ ጌታ ሆይ። መንገድን ልታሳየን፣ መስመርን ልታሳየን ጌታ ሆይ፣ ጉልበታችንን ልታበረታ፣ ቁርጭምጭሚታችንን ልታጠነክር አባ በእውነት በመካከላችን ስላለ አመሰግናለሁ። አመሰግናለሁ። እንወዳለን፣ እንወዳለን ጌታ ሆይ በኢየሱስ ስም እንወዳለን። አባ አንተ መልካም አባት ነህ። አንተ ጻድቅ አባት ነህ። አንተ ቅዱስ አባት ነህ። አንተ ሩሩህ አባት ነህ። አንተ ቸር አባት ነህ ጌታ ሆይ ታውቅበታለህ። እግዚአብሔር ሆይ ያለንበትን የአቅም ደረጃ ታውቅበታለህ። እግዚአብሔር ሆይ አባ በእውነት ስለምታውቅ የኔ ጌታ ዛሬ ደግሞ እግዚአብሔር ሆይ ከአንደበታችን ቃል ጋር ስለምትወጣ ጌታ ሆይ እናመሰግናለን። ድምፃችንን ስለምትፈልግ፣ ጮታችንን ስለምትፈልግ በእውነት እግዚአብሔር ሆይ በፍጹም ማንነት በእምነት እንድንጮህ የኔ ጌታ ለምናለሁ። በእውነት እንድንጮህ አንተን ማስቆም የምንችል ጌታ ሆይ በኢየሱስ ስም አባ ጮህትን እግዚአብሔር ሆይ ተው የሚለንን፣ አይሆንም የሚለንን፣ አይሳካም የሚለንን፣ አትሰሙም የሚለንን አንሰማም ጌታ ሆይ ወደ አንተ እንጮሃለን። ወደምትሰማው ትሰማናለህ። እናምናለን አባ ሰማናለህ። እርግጠኛ ነን የኔ ጌታ አባ፣ እርግጠኛ ነን ከኛ ጋር እንዳለ የኔ ጌታ አባ። ከዙፋን እንደተነሳለን፣ ከመቀመጫ ከመኖሪያ እንደተነሳለን እግዚአብሔር አይኖች እኛን ስላዩ፣ ጆሮችህ ስለሰሙን፣ እጆች ስለዳሰሱን ጌታ ሆይ በኢየሱስ ስም አመሰግናለሁ አባ። ስለዚህ ማለዳ ተመስገን አባ። ስለ እህቶቼ ተመስገን አባ። ስለ ፓስተር አመሰግናለሁ አባ። ስለ ቴርመን አመሰግናለሁ እግዚአብሔር ሆይ። ስለ ታላላቆቼ አመሰግናለሁ፣ ስለ ታናናሾቼ አመሰግናለሁ እግዚአብሔር ሆይ በማለዳ ውዴ ተመስገን። የናዝሪቱ ኢየሱስ ተመስገን። ሃሌሉያ ሃሌሉያ። እኛም እንጠራለን በዚህ ማለዳ የናዝሪቱ ኢየሱስ፣ የናዝሪቱ ኢየሱስ፣ የናዝሪቱ ኢየሱስ፣ የናዝሪቱ ኢየሱስ እንጠራለን። የኔ ጌታ እንጠራለን። በደከመን ባቃተን ነገር ላይ እንጠራለን እግዚአብሔር ሆይ። በምድራችን ጉዳይ እንጠራለን እግዚአብሔር ሆይ። በትውልድ ጉዳይ እንጠራለን እግዚአብሔር ሆይ። በቤተ ክርስቲያን ጉዳይ እንጠራለን እግዚአብሔር ሆይ። አባ እንጠራለን አባ። በዚህ ማለዳ በዚህ ጠዋት ደግሞ እግዚአብሔር ሆይ አንገትን ዘንበል አድርግልን የኔ አባት፣ አንገትን ዘንበል አድርግልን። እየጠራን ነው ልጆች አባ። በእውነት እግዚአብሔር አይኖቹ ወደኛ ይዩ፣ ወዳልታዩት ጉዳይ የኔ ጌታ እንድታየን የኔ ጌታ አባ ለምናለሁ። ለምድሬ ሰላም ይሁን እግዚአብሔር ሆይ፣ ሰላም ይሁን ለምድሬ ጌታ ሆይ በኢየሱስ ስም
አባ ለምናለሁ መርገም ከምድሬ ላይ ይከልከል እርግማን ከምድሬ ላይ ይከልከል ከርስ ከምድሬ ላይ ይከልከል ክፋት ከምድሬ ላይ ይከልከል ሞት ከምድሬ ላይ ይከልከል ደም መፍሰስ ከምድሬ ላይ ይከልከል እግዚአብሔር ሆይ በእውነት ጌታ ሆይ አባ በኢየሱስም አባ ቀናችን የተባረከ ይሁን እግዚአብሔር ውላችን የተባረከ ይሁን ልጆቻችን በሰላም ወጥተው ይግቡ ምድር ሰላም ትሁን እግዚአብሔር ሆይ ሰሜን ሰላም ይሁን እግዚአብሔር ሆይ ደቡብ ሰላም ይሁን እግዚአብሔር ሆይ ምስራቅ ሰላም ይሁን እግዚአብሔር ሆይ ምዕራብ ሰላም ይሁን እግዚአብሔር ሆይ መሀል ሀገሩ ከተማው ሰላም ይሁን እግዚአብሔር ሆይ ዓለም ሁሉ ሰላም ይሁን እግዚአብሔር ሆይ የሰላም አምላክ የናዝሪቱ ኢየሱስ ስምን እንጠራለን የናዝሪቱ ኢየሱስ ስምን እንጠራለን ይህንን ትችላለህ ያንን አትችልም አትባልም ይህንን ታያለህ ያንን አታይም አትባልም ይህንን ታውቃለህ ያንን አታውቅም አትባልም ሁሉን ታያለህ ጌታ ሆይ ሁሉን ታውቃለህ እግዚአብሔር ሆይ አይኖች በምድር ሁሉ ዙሪያ ናቸው የኔ ጌታ አይኖች በምድር ሁሉ ዙሪያ ናቸው የኛ ጌታ ዛሬ ስምህን ጠርተናል አባ በእውነት እግዚአብሔር እድል ሰጠን በእግር ስር መሆንን አገኘን የኔ ጌታ መታደል ነው አባ በፊት መሆን በእግር ስር መሆን አሁንም ዘላለማችን በእግር ስር ይሁን የኔ ጌታ አንታጣ ከእግር ስር አባ አንታጣ ከፊትህ አባ ዘመናችን በእግር ስር ይለቅ አባ እድሜያችን በእግር ስር ይለቅ እግዚአብሔር ሆይ በእውነት ጌታ ሆይ እንወዳለን ሰው ደግ አርጎልን ደግ አረገልን መልካም ነው እንላለን አይደለ ደግ ነች ደግ ነው እንላለን መልካም ነው መልካም ነች እንላለን አንተ ግን ከመልካም በላይ መልካም ነህ ከደግ በላይ ደግ ነህ ከሩሩ በላይ ሩሩ ነህ የኛ አባት ምን እንላለን ተመስገን እግዚአብሔር ሆይ ተመስገን አባ ተመስገን አመስግነን አንጠግብም እግዚአብሔር ሆይ አንተ መልካም ደግ ሩሩ ቸር አባት ነህ አባ በእውነት እግዚአብሔር ሆይ ከአንደበታችን በላይ ነህ ከአእምሯችን በላይ ነህ አባቴ በእውነት አመሰግናለሁ እግዚአብሔር ሆይ ስለዚህ ቤት አመሰግናለሁ ስለ ፓስተር አመሰግናለሁ እግዚአብሔር ሆይ በዚህ ስላሉ ስለቶች አመሰግናለሁ በዚህ ማለዳ ደግሞ እግዚአብሔር ሆይ ስለሰጠን ስለዚህ ጭት አመሰግናለሁ አሁንም እግዚአብሔር ሆይ ደጆች ሁሉ ይከፈቱላት በኢየሱስም ደጆች ይከፈቱ በኢየሱስም አባ የሰጣትን የተቀበለችውን እግዚአብሔር ሆይ አንድም ሳይቀር አሟጣ የምትሰጥበት አሟጣ የምታካፍልበት አሟጣ በኢየሱስም የምታጋባበት በሮች ሁሉ ይከፈቱላት በኢየሱስም በሮች ሁሉ ይከፈቱ አባ በኢየሱስም አትረፍርፋ የኔ ጌታ በጌታ በኢየሱስም በኃይል አገልግላ በኢየሱስም ጌታ ሆይ በኢየሱስም ዘመኗን እግዚአብሔር ሆይ አንተ እንድትረከብ ላንተ አሳልፌ ሰጠው አባ በኢየሱስም ተባረክ ክብር ሁሉ ላንተ ይሁን ቀኑን ላንተ አሳልፈን ሰጠን የሚወጡት በሰላም ወጥተው ይግቡ ሰራተኞች በሰላም ሰርተው ይግቡ ህፃናቶች በኢየሱስም ተማሪዎች በሰላም ተምረው ይግቡ እግዚአብሔር ሆይ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ በቀኑ ላይ አንተ ሰልጠን እግዚአብሔር ሆይ አየሩን ሁሉ አንተ ተቆጣጠር ምድሩን ሁሉ አንተ ተቆጣጠር አካባቢውን ሁሉ አንተ ተቆጣጠር እግዚአብሔር ሆይ በቀልተኛው በስም ስልጣን የታሰረውን አገለገሉ የእግዚአብሔርን ስም ጠሩ በአምላካቸው ፊት ተገኙ ብሎ በበቀል የሚወጣ በቀልተኛው በኢየሱስ ስም አናቱ የተፈጠፈጠ ይሁን በኢየሱስ ስም የጨለማ ስራ ይፍረስ የአመጽ ጉልበት በኢየሱስ ስም ይፍረስ ክፉ ይከልከል በኢየሱስ ስም ክፉ ይከልከል በጌታ በኢየሱስ ስም ክፉ ወሬ ክፉ ሐሳብ ክፉ ዕቅድ በኢየሱስ ስም ክፉ ምክር ሁሉ ከምድሬ ላይ የተከለከለ ይሁን አመፀኛ መንፈስ በኢየሱስ ስም የተወጋ ይሁን በጌታ በኢየሱስ ስም እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ ቀኑን ሁሉ ላንተ አሳልፌ ሰጠው በኢየሱስ ስም አሜን ማርቲ ተባረኪ ጌታ ኢየሱስ ዘመንሽን ይባርከው በጣም ድንቅ ባርኮት ይባርክሻል እንግዲህ ጌታን እጅግ አድርጌ አመሰግናለሁ ከ10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት
በነበረን ፕሮግራም ገስት ላይም ከታችም ከውጭም በኮሜንት በአንድም በሌላ መንገድ ስታገለግሉን የነበራችሁ እግዚአብሔር ዘመናችሁን ይባርክ፣ ፊቱን ያብራላችሁ፣ ለስራችሁ ለአገልግሎታችሁ ብድራት ይስጥ። እሱን ነው የምታገለግሉትና ይሄ የምታገለግሉት ጌታ ይስፈርላችሁ፣ በመንግስቱ በክብር ይቀበላችሁ። እጁ በእናንተ ላይ ከፍ ብላ ትውለብለብ። ዘመናችሁን በተድላ ፈጽሙ። ፊቱን ፈልጋችሁ አትጡ። ጌታ ይቆምላችሁ። ተባረኩልኝ። እንግዲህ እህታችን ሄርመንዬ መንገዱን አሳይተንሻል። መውጫ መግቢያውን ቲክቶክ ላይ በእርግጥ ታገለግያለሽ፣ ሌሎች ቤቶች ላይ በጣም አይቼሻለሁ። እዚህም ጌታ እንደረዳሽ መጠን ደግሞ ብቅ በይ። ብዙ ፔጆች ችግር ቢኖርባቸውም አንዳንድ ቤቶች ደግሞ አሉ እውነተኛ አገልግሎት የሚያገለግሉን ደግሞ አሉና በዚህ መተሽ አገልግይ ተገልገይ። ደስ ብሎኛል ደግሞ ዛሬ በእውነት ጌታ ኢየሱስ ዘመንሽን ይባርክ። ለዘመን ለህይወት ዘመን የሚሆን መልእክት ጌታ ባንቺ በኩል አስተላልፏል። በጣም ድንቅ ድንቅ የሆኑ እናቶች አሉ፣ ድንቅ ድንቅ የሆኑ ማላጅ የሆኑ ጌታን የሚያስቆሙ ዘንበል የሚያደርጉ ጌታ ዘንበል የሚልላቸው እህቶች አሉ እዚህ ቤት ውስጥ። ስለነሱ ጌታን አመሰግናለሁ። ወንድሞች አሉና መተሽ ከኛ ጋር ጆይን አድርጊ። እንግዲህ ማስታወቂያው ቤቱን ፎሎ አድርጉ። ኮንፈረንሱ እስከ ነሐሴ 29 ይቀጥላል። የተለያዩ አገልጋዮች እየመጡ ያገለግላሉ። ነገም ሌላ አገልጋይ ያለን ሰዓት ጠብቀን እንምጣ። በተለይ በቤቱ እዚህ ቤት ውስጥ በብዙ ኃላፊነት የምታገለግሉ ቤቱ የራሳችሁ እንደ ራሳችሁ ቤት አድርጋችሁ የምታገለግሉ ደግሞ በሰዓት ተገኝተን እንግዶችን በመቀበል እንሳተፋለን ማለት ነው። ዛሬ እህታችን ሄርመን ያስተላለፈችውን መልእክት ዩቲዩብ ላይ ጭናለሁ። ሼር አድርጉ፣ ያልሰሙ ሰዎች እንዲሰሙ አድርጉ። እግዚአብሔር ደግሞ ድንቅ ጊዜ ይሰጠናል። መርከቧ እየለብላችሁ ሰብስክራይብ አድርጉ፣ ለሌሎች ሰዎች ደግሞ ሼር አድርጉ። ከሶሻል ሚዲያ አገልግሎት በተጨማሪ የቤተክርስቲያን አገልግሎት አለን። የቤተክርስቲያኒቱ አካውንት ነምበር ባዮ ላይ አለ። የእግዚአብሔርን ቤት ስራ ስሩ። ሁላችሁንም በጣም ነው የምወዳችሁ። ተባረኩልኝ። መልካም ውሎ ተመኘውላችሁ።